አይ 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 ሰታ ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃቲው ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን ከዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ ሁሌ እንደምታደርጉት ሐሳብና አስተያየታችሁን የኮሜንት ሴክሽን ላይ በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው። እንደምታውቁት እንግዲህ ኢትዮጵያ ድረስ መለስ እያልኩ ነው ያለሁት። አሁንም በተደጋጋሚ መለሳለሁ። እዛ ያገኘኋችሁ ሰብስክራይበሮች ብዙ ሰዎች አላችሁ። በጣም ለሰጣችሁኝ ክብር እጅግ አድርጌ አመሰግናለሁ። ለሰጣችሁኝ ምክር፣ አድናቆት ከዛም ያለፉ ነገሮች በጣም እጅግ አድርጌ አመሰግናለሁ። አሁንም እንግዲህ ኢንጌጅመንታችን ይቀጥላል። በሚቀጥለውም ደግሞ የተወሰኑ ሰዎችን ለማግኘት እቅዳለን። አሪፍ ጊዜ እንደምናሳልፍ ጥሩ ይሆናል። ለእናንተ ግን አንዳንድ ኮንተንቶችን የቀረጽነው በጣም በብዛት አይደለም። ቢሆንም ግን በሚቀጥለው በደንብ ፕላን አድርገን አሪፍ ነገር ይዤላችሁ እንደምቀርብ ቃል ገባለሁ። ታዳጊዎችንም ደግሞ ሁሌ እንደምናደርገው ዛሬ መልካም ልደት እንላቸዋለን። ለሜሎና አንዱ ዓለም፣ ለዮዳሄ ዋለልኝ፣ ለአሜንና ለማያ ጴጥሮስ መልካም ልደት እንዲሆንላችሁ እንመኛለን። እደጉልን፣ ለወግ ማድረግ ብቁልን ነው የምንለው። እንግዲህ ልደቶችም ብዙ ሪያክሽኖች እየሰራው ስላልነበረ ዘግየት ብለዋል። ስለዚህ ቶሎ ለማድረግ እንሞክራለን። ለልጆቻችሁ መልካም ልደት ማለት የምትፈልጉ ደግሞ ቤተሰቦች እዚህ ፊት ለፊት በምትመለከቱት የቴሌግራም አድራሻ ስማቸውንና ፎቶአቸውን መላክ ትችላላችሁ ማለት ነው። እንደምታውቁት ቆየት ብዬ ነው የመጣው ቻናሉ ላይ። ስለዚህ እናንተን እገዛ ይፈልጋል። ሁላችሁም ቪዲዮ ላይክ አድርጋችሁ እንድትጀምሩና ለሁሉም ቤተሰባችን እንዲደርስ ስለሚረዳን ይሄን እንድታደርጉ በትህትና ጠይቃችኋለሁ። ይሄን እስክታደርጉ ደግሞ እኔ እስከዛ ድረስ ሄድሴቴን አድርግና ቪዲዮቹን እንጀምራለን። ቅንጡና ዘመናዊ አፓርትመንቶችን በብስራተ ገብርኤል ላፍቶ ሞልና በካሳንችስ ለመኖሪያም ቢሉ ለኢንቨስትመንት አዋጭ ሆኑ ከባለ 1 እስከ ባለ 3 መኝታ አማራጮችን ይዘን 100% ለሚከፍሉ ደንበኞች 25% ታላቅ ቅናሽ ማለትም ባለ 1 መኝታ 89 ካሬ በ8.3 ሚሊዮን ብር ጠቅላላ ክፍያ፣ ባለ 2 መኝታ 105 ካሬ በ9.8 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ 173 ካሬ በ16.2 ሚሊዮን ብር ጠቅላላ ክፍያ። ልብ ይበሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞቻችን ሲሆን ቀስ ብለው ለሚከፍሉ ደንበኞች በካሬ 125,000 ብር በ15% ቅድመ ክፍያ ከ1.6 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን በ2 ዓመት ከ6 ወር ያለ ምንም የዋጋ ጭማሪና ማስተካከያ ቤቶን የግሉ ያድርጉ። አፓርትመንቶቻችን በውስጣቸው ጋር መገልገያ የያዙ ሲሆን ዘመናዊ የመዋኛ ገንዳ፣ ጂም እና ስፓ፣ ሰፊ የልጆች መጫወቻ፣ የከርሰ ምድር ውሃ እንዲሁም ሰፊ ቴራስ ያካተተ ነው። ለበለጠ መረጃ ታች በምናስቀምጠው ስልክ ይደውሉልን። አማን ፕሮፐርቲስ። እማዬ አንተ ሲጋራ ጀምራል እንዴ? ኧረ እኔ አላጨስም እማዬ። እና ምንድነው ቅድም ልብስን ሳጥብ የሸተተኝ እንዴ? ሌላ ሰው ይሆናል። እሺ ጫትስ? ኧረ እኔ ስሙን ራሱ ነው የምጠላው። እኔ በህይወት ይቅም ያላቅም እናት። ታዲያ ምንድነው ቅድም አብዲ ጫት ቤት ታይቷል እየተባለ የሚወራው? ኧረ የሰው ውሸት ግን እኔ ጭራሽ አብዲ ጋር ገዝቼ አላቅም። እና የት ነው ትገዛው? ሙስጠፋ ነው ደንበኛ፣ ከሱ ነው የምገዛው። ነገ 9 ሰዓት ቀብር እንዳቀሩ። ይሄው ነው እንግዲህ የምርመራ ብቃት ይላል። ይሄ ነው ልጅ ወለድኩኝ እንጂ ምን አይነት መልክ ነው ወለድከው? አረ ሲያስጠላ! አረ ምን አይነት ከየት ነው? በዚህ ዘመን በ21ኛ ሴንቸሪ እንደዚህ ብሎ የሚናገር ሰው አለ? ታይሽ እንግዲህ በእናትሽ በጣም ብልግና ሞረድ እኮ እንደዚህ ብሎ መናገር ማለት ነው። እሺ ምን አይፈሩ ፈጣን አይፈሩ በጣም ብልግና ነው። እስቲ ልጅ እናትሽ ቁጭ አባቱን አንተ መልክ አልሳተም ነው ልክ ያለ ልጅ አሁን በዚህ ይሰደባል። በእናትህ ያደግ በቀላችኋለሁ እያንዳንዷን ጉድጓድ ነው። አረ ሄደ ተበቀላችሁ አምጣሱን ጀሮ እንዴት እሺ እንዴት ነሽ? ደህና ነኝ። እንዴት ነው? በመጥ ነው ምን ይዘልሉ? አንዳንድ ሰዎች አራስ ቤት ሰው ሲጠይቁ እሺ እርግጠኛ ነሽ? በጣም ወፍራም ነው። በጣም እርግጠኛ ነሽ? እንዴ ጥሩ ነው። አልተቀደድሽም? አረ እንደዚህ አፍሽ ተቀመጪ። በስማ እጅ ለምዳል። ምንድን ነው ዘንድሮቹ እንደ በቃ ተይዛችሁ መዞር ነው። አረ ቁጭ አድርጊው እጅ ለ ያለቀሰ ነው ወይ አጥቢያ ታጥቢው ምን ወይ መከራ እንዳይወድቅ ነው። ልጁ ግን ያምራል። ነው ከሱ ነው ልጅ በላ አራት ሚጣጪ እንዳትወፍሪ ነው። ከዚህ በላይ እየጠጣው ነው እየጠጣው ምን ስራለኝ? አዎ በእንግዲህ በዚሁ እንግዲህ በላይ ነው። በዚህ ሞቅ ባለበት እንግዲህ መጨማመር ነው። አይ እንግዲህ ሴትዮ የተከበርሽ ውጪልኝ። በገዛ ቤት ሰላም ይልጣል። ውጪ በእናትሽ
እንግዲህ ያለውን ነገር ነው ወሮት እውነት ነው። አራስ ቤት ሲመጣ እንደዚህ አይነት ነገሮች ይላሉ የሚጠይቁ ሰዎች። ግን አንዳንዱ ከክፋት እኮ አይደለም። ያሁን ወላጆችም አስቸጋሪ ወላጆች አሉ አይደለ? ሰምተናል ባለፈው ምንድነው የጦታቸው ቅርጽ እንዳይበላሽ ሲሉ ሁሉ አናጠባም የሚሉ ወላጆች እንዳሉ ምናምን እንሰማለን። ጠያቂም ደግሞ እንደዚህ ይላል፣ ቶሎ በይና በይ ወንድም ያስፈልገዋል፣ በይ እህት ያስፈልገዋል ምናምን እንላለንና ቁጭ ነው ያደረጉት። ግን እንደ ባህል ክፋት አለው ወይ? እንደ ምክክር እኮ ነው፣ ክፋት የለውም ማለት። ባለፈው የወለደች ጎረቤቴ ልጠይቅ የልኩ እድሜ እየገፋ ነው መሰለኝ ማህበራዊ ኑሮ ላይ ጎበዞኛል። በር ላይ ጫማ የላወልቅ ስል ያ ትሁት ባሏ ሮጦ መጥቶ በከፊል ያወለኩትን የአንድ እግር ጫማ መልሼ እንዳጠልቅ እየገፋኝ ችግር የለውም ግባ አለኝ። ገባ። ሲያሳዝን ቤቱ በሰው ሞልቶ ራሷ ልጇን አቅፋ የተቀመጠችበት ረጅም ሶፋ ብቻ ነበረ ክፍት። ባሏ በትህትና ተቀመጥ ችግር የለውም አለኝ። ከጎኗ ተቀመጥኩ። ትንሽ ቆይቶ አንድ ቀዥቃዣ ሰውዬ ሊጠይቅ መጣ። ትንሽ አወራ ምናምን ወደ እኔ እየተመለከተ አንበሳው በል እንዳትዘናጋ ቶሎ ድገም አብረው ያድጋሉ አለኝ። ታዲያ ነገሩ ትንሽ አስደንግጦኝ ባለቤቷ እሱ ነው አልኩኝ። እየሳኩና ወደ ባለቤቷ እየጠቆምኩ ባሏ በትህትና ምን ቢል ጥሩ ነው ችግር የለውም ከሱ ብትደግም አባ ሚስተር አንዴ ልበስ አረ ችግር የለውም ነገር እኮ ነው። ታዲያ ውሰዳ ችግር የለውም ከራሱ ላይ እንትን እያለ የሚሰጥ ሰው ነው እግዚአብሔር። ችግር አለው ብላለች። ብዙ ጊዜ የሚገርማችሁ ነገር ያየሁት ነገር ኢትዮጵያ ውስጥ ልጅ ወልዶ ማሳደግ ከውጪ አኳያ በጣም ከባድ ነው። በጣም ግን ሰው አላችሁ ፋሚሊ ምናምን ስለሚኖር ያው እንደ ድሮም ባይሆን አትሊስት ይሻላል፣ መቅጠርም ትችላላችሁ ምናምን አይነት ነገር። በውጭ ዓለም ደግሞ የልጁን ማሳደጊያ የዳይፐር የቀለም ምናምን ብዙ ችግር የለም፣ ያው ከዋጋው አኳያ ማለት ነው። ጉልበት ግን ችግር አለ፣ ሰው ችግር አለ። እናንተ እንዴት ነው የምታመዛዝኑት? እስቲ ሐሳባችሁን ኮሜንት ላይ አንተ ምትል ትንሽ ስጦታ አዘጋጅቼ ገዛልኝ። እስቲ ግለስ እስቲ አባይ አባይ እኔ እኮ ስጦታ ያመጣሁልህ ቁም ሳጥኑ አንድ ልብስ ሳይኖረኝ ቁም ሳጥን ይገዛል? ኮልኮልያ ከሚስቴ ጋር ከተጋባን 37ኛ ዓመታችንን የሚመጣው ሮብ ነው የምናከብረው። አራት በዚህ መሀልማ እንደዚህ ያላረጅ ብዙ ጊዜ ትዳር ላይ ሲያገቡ ወንዶች ትንሽ ሰውነታቸው ይጨምራል። ከምግብ ጋር የተያዘ ይሁን አይሁን አላቅም፣ ከስትረስ ጋር ነው ይላሉ። አሁን አላቅም፣ ሽበታቸውም በዛ ይላል። እንዴት ነው ነገር? አንተ እካካም ዳር ላይ አትራብል አልሰማልከኝ አይደለ? ኧረ እኔ አይደለም ኮረኒ የተከራየው ቤት ከዋልኩ ይልቅ እኮ እዛ ሽንት ቤት ዋልኩ ይበልጣል። እውነቱን ታውጣለህ ወይስ ነው ጂ53 መትረየስ በጆሮ በኩል ልልቀቅብህ? ኧረ ይቅርታ ኮረኒ። ይኸውልህ አብዮቱ ያሰበው አይሳካም፣ ኢላማውን ይስታል። አይሳካለትም ብለህ ማሸሞረ ነው ኢላማ አንስተ ዳር ላይ ተጸዳዳው። ኧረ በፍጹም አሽሙር ውሃ ይዘህ መግባት እየቻልክ ከአዲስ ዘመን ጋዜጣ ላይ የመሪያችንን አብዮታዊ ጉዞ በዝርዝር ከሚያስረዳውን ገጽ ቀደህ ሽንት ቤት መግባት ምንም ይሉት ይስ ነው። ኧረ እኔ እንደዛ አላሰብኩም ኮረኒ። ጥፋ አንተ ውሻ። ተቋሚ ፓርቲ ነው አይደለ? እኛንን መሃል እናንተ ዳር ናችሁ ብለህ አብዮቱን በሰገራ የገለጽከው እንደሱ ለማልፈልግ አይደለም ጓድ። ፈተና ጓድ እኔ እንዳንተ አይነት አራም ጓድ የለም። እኔ ለቀይ ኮከብ ዘመቻ እኛን ስለፋ ስንታጋ፣ አንተ ግን ቀይ ወጥ በልተህ ቀይ ታራለህ ያውም ዳር ላይ። ወይስ እኛ መሃል አይደለንም ዳር ላይ ካሉት ጫካው ጋር ካሉት ጋር ነኝ ብለህ ማሸሞር ነው? አልገባኝም። እኔ ካፌ እንደሱ አይነት ነገር አልወጣኝም። መች ካፌ ወጣል ነው እንጂ ልገኝ ደግሞ የተጠየቁት 1 ሚሊዮን ብር ነው። እኔ እጄ ላይ ያለው 800 ሺህ ብር ነው። 200 ሺህ ብር ጎሎኛል ማለት ነው። ጭራሽ የቂጤን አክሲዮን ያዙ ማለት ጀመርሽ። የዚች ደግሞ ወገብ ብሎ ከዛ ቀዳዳው ነው ያለው፣ ጉንጭ የለውም። ከሰው ላይ ለምን አትገዥ? የሚቀንስ የረገበ ምናምን 1 ሚሊዮን ብር ለቂጥ። ታሞብሽ ማሳከሚያ ነው እንዴ? ታሞብሽ ነው
ኤክሶችሽ እቁብ ይሰብስቡ እንጂ ማንም ባሟሟው እኔ ምን አገባኝ። ገራሚ ዘመን እኮ ነው። በቃ ሰርጀሪ መሰራበት 1 ሚሊዮን ብር ተጠይቄ እና አልጎሎኛል አዋጡልኝ። ከዛ የሚያዋጣ እኮ ስላለ እኮ ነው እንዳይመስላችሁ በደንብ አለ። ፖሊስ ጣቢያ ኤጀንት ብቸግር ባላለው ምን አይነት ሴት ነች የጠፋች? በማንኛውም እንስሳም ሆነ ሰው አፈላልጌ በ24 ሰዓት ውስጥ አስረክባለሁ። ሰው ነው የጠፋኝ። ሰው ሚስቴ ቁመቷ ምን ያህል ነው? እኔ ብዙ ጊዜ ቁጭ ብላ ነው ማለት ነው። ጊዜ ጀምሮ ተነሳቻታል። ክብደቷስ? ክብደት አታነሳው። ምንም አንድ ቀን ጂኔ በቃ ቁጭ ብላ ነው የምትለው እያልኩ ምንም ክብደት አታነሳው። ሚዛኗን ነው ብቻ ከበድ ያል ወፈረ ስለምትል። አይኗ ቀለም ምን ይመስላል? አይኗ ብሌ ያው ጥቁር አይደል? የሁላችንም እሱ በቃ ጥቁር ነው። ቡኒ ነው። ቡኒ ጥቁር በለው በቃ። እርግጠኛ ነህ አንተ ሚስት ነው የጠፋችው? እሺ ቡኒ እርግጠኛ ነህ? ቡኒ አይ ቡኒ በቃ ቡኒ ልበለው? ቡኒ ልለው ነው። ቡኒ እኔ የምልህ የወገብ ቁጥርስ? ወገብ አካባቢ እንዴት ነው? ችቦ አይሞላም ማለት ይሞላል። እሷ ይሄ ሙሉ ዳመራው ነገር አለ አይደለ? ሙሉ ችቦ በቃ እስሩ። ከቤት ስትወጣ ምን የተለየ ነገር ይዘው? የኔ መኪና ነበር በቃ ይዘው ወጣችሁ። ይኸውልህ መኪና 550 የፈረስ ጉልበት ያለው አውዲ መኪና ነው። በጣም ለየት ያለ በቃ የሆነ ብራማ ግራጫ ቀለም አላት። 8 ማርሽ አለው። አውቶማቲክ ማርሽ ነው። 6.3 ሊትር ይይዛል። በቃ አጠቃላይ ቢያንስ 550 የፈረስ ጉልበት ያመነጫል። ይሄ ዜዳንሳ እንደሚባል ሱፐር ፐርፎርማንስ ፓኬጅ ከተለመደው የሆነ ትልቅ የሆነ ጎማዎች አሉትና ወንበሮች ደግሞ ሳተላይት ናቪጌሽን አላቸው። በሚያሳዝን ሁኔታ ከፊት ለፊት በግራ በኩል ትንሽ የጭረት ችግር የለም በቃ ይሄንን መኪና አፈላልጌ በ24 ሰዓት አመጣልሃለሁ። አዎ እንግዲህ ወንድ ልጅ ለመኪናው ያለው ጥንቃቄና መኪናውን ከሚስቱ በላይ እንደሚያውቅ ግልጽ ነው፣ ይታመናል። ሴቶችም ልክ ኮስሞቲክሳቸውን ስንት ኤምኤል ስንት ምናምን እንደሚያውቁት ሁሉ ማለት ነው። ወይኔ ማዘር አስገባ ያለችኝ ልብስ ረስቸው ዝናብ ዘነበበት። ምን ማድረግ ነው ያለብኝ? ራስን ማጥፋት ነው ያለብህ ብራዘሬ። በዛ ላይ የእንጀራ ላስቲኩም ዘንቦበታል። ጋር ካንተ ጋር ይሁን። ይሄ ካቅማችን በላይ ማንንም አይፈታው አንተን ጉዳይ። ደርቆ አልቦት ነው በላት። ሁሉም ያልፋል ወንድም፣ ይሄ ግን አያልፍም። ያልፍ አንተም ዝናቡ ላይ ወድቀ በስብስና ላስገባው ስለ አዳልጦኝ እግሬ ተሰበረ በላ። ደግሞ እሷ እስክትመጣ ከወደክበት ኧረ እዛው ነው ቆፍራ መቀብረው። ነጋሽ ደገፉ ኤንድ አንድነት መረዳጃ እድል ሪፖስትድ። ግልጽ ነው ግልጽ ነው። አብሽር ወንድሜ፣ ኢትዮጵያ እናቶች እንደኛ አይደሉም፣ በጣም መልካም ናቸው። ልብሱን አውርደው በገመዱ ቢያንቁ ነው አታስብ። አዲስ ገመድም አያስፈልግ። ኧረ አንጀቱን ነው ብታጥበው። አይዞ ሁሉም ነገር ያልፋል፣ ያንተም ህይወት ጭምር። በዚህ ክረምት ደረቀ አልደረቀ እየተባለ ደርቆ ምንድነው መሳፈሪያ ፍስጭኝ። አንቺ ምንድነው ታድርስ? መሳፈሪያ ይጠቃል እንደ ጓደኛ ተስላ መኪና ገዝታለች። አንተ እስካሁን መሳፈሪያ ደግሞ ተስላ አይደለም እሺ፣ መኪና ገዛችሁ በብድርና ቁጠባ ነው። ታሪክ እንትን አትለ። ኧረ ተስላ በብድርና ቁጠባ አይገዛም። ተስላ ብራንዱ ተስላ መኪና። አዎ እንዴት ቢስሏት ነው ታዲያ መኪና የሚገዙላት? ራቁታ መሆን አለባት እቺ ርካሽ ወለጊ ድሮ ማንታ አይምሮ ከዚህ ርካሽ እቺ አይደለም ነሽጉሽጉሽጉት አይደለም አጀ ሰው ተስላ ይገዛል እንጂ ታስቦ ሆ ኧረ ናሆሚ ቁርስ መኮሮኒ ላመንኩርል ወይስ ቂንጬ ላቀንጭጭል? ኢየሱስ ሩዝ አረዝርዥ ሩዝ አረዝርዥልኝ ከሆነ ጨጨብሳ ምን ይሆናል? ብሮ ኖርማል ነው ይሄ? ይው በጣም ኖርማል ነው። ብሮ ቢወርቅስ ይሞታል። እንጨቱ ብቻ ላይ ነው የቆሙት። ከዛ ቀጥሎ ምንም ሴፍቲ ምናምን እንደዚህ የያዛቸው ነገር የለም። ይው ማርያም እንደዚህ አይነት ነገር አይቻላል። በጣም ኖርማል። ቢወድቅስ ይሞታል። በቃ ሌላ ምን ይሆናል? በጣም ነው የሚገርማችሁ። እኔ ምን አይነት ድፍረት እንደሆነ
እንደ አሰራረግም ሊኖር ይችላል ግን በየቦታው ተቆጣጣሪ የለም በቃ አውቶቡስ ሰዓት እንኳን ደስ አለት ባለቤቱ ወንድ ልጅ ተቀላቅሏል እሰይ ኦኬ ስለዚህ አጠቃላይ ሂሳቡ 180 ሺህ ብር መጥቷል 180 ሺህ አዎ ለልጁ ነው አዎ የወሊድ 180 ሺህ ብር በምጥ ነው እኮ የወለደችው አዎ በምጥ ነው እናንተ ጋር እኮ ለቀን የቆየችው ምንድነው 180 ሺህ ማለት ምን ማለት ነው አዎ ይሄ አሰራራችን ነው ከዚህ እንዴት ነው ምን ማለት ነው እኛ እኮ ፈልገን ወደን ፈቅደን የወለድነው ምንም እኮ እዚህ ውስጥ አስተዋጽኦ የላችሁም በነገራችን ላይ እኔና ሰው ወጣት ይቆል እንዴት ነው ማለት ነው ማስረጃኝ እስቲ ያው ግን የሚገባትን እንክብካቤ ተደርጓል ፕሮፌሽናል የሆኑ ዶክተሮች ምንም ያረጋችሁ ፕሮፌሽናል ይሉሽ በየ30 ደቂቃው ትገባላችሁ እንዴት ነሽ እያላችሁ ነው የምትወጡት ለምን አረጋችሁ ይኸውልሽ 180 ሺህ ልጁ ተወልዶ እስኪያድግ ራሱ አያስወጣኝ እኔ ብሩ የለኝ የኔ እናት አሁን እሷንም ልጄንም ሰጡኝና ሉታ ስለዚህ እንደዚህ ማድረግ አለብን ማለት ወደ ህግ አካል መሄድ ይኖርብናል ወደ ህግ ሄዱ እኔም እሷ ልጅ ሄዳል ልጁ ወይ ሲያደግ ሰርቶ ይክፈል 180 ሺህ ኦኬ አውቶቡስ ሰዓት ወደ መተዋባት ብንመጣና ሂሳቡ አንግባባን ይኸውልሽ ትሰሚያለሽ እሷንም ልጁንም ሌላ በደግም ራሱ በዚህ ብር አኖራችኋለሁ ገብቶሻል አንቺ 180 ሺህ ለ3 ቀን ጥበቃ ጥሩልኝ ያለ ዋንጫ መግቢያ ነው እንደ እናንተ ሆስፒታል 180 ጥሪው እንደውም ልጁ ነው አይመስል ጥቁር ነው ያው በቃ አንዳንድ ቦታ እኮ አሳድጉት ማለት ነው የሚጠሩት ሂሳብ በጣም የሚገርም ነው በጣም ነው የሚገርመው ከዚህ በፊት እንደውም አስክሬን ግል ሆስፒታል እንደዚህ አርፎ ያው የታከመበት ነው በዛኔ ማስያዣ ቅድሚያ የሚባል ነገር አልተጀመረም ነበርና ብዙ ብር ቆጥሯል ሬሳውን አትወስድም ብሏቸው ሁሉ ቅበሩት ብለው ሁሉ ሬዲዮ ላይ ሰምተን ነበርና ገራሚ ነው ጠይቄት አንድ ከማረግሽ 15 ደቂቃ በፊት ነው ሰጂው ላይ እንኳን ሁሉ ሰላም ሆስፒታል እንደ ስንት ነው ዋጣው ሆስፒታል አንቸር ለምሲ ሆስፒታል ወስጆን እንዴት እንዴ አረቴ ቃኛለ በመቤቴ አረ ይበቃኛል እኮ ምን መሰለችሽ ሆስፒታል ማለት ጀለስ እኮ ጠይቄት አንድ ከማረግሽ 15 ደቂቃ በፊት ነው ሰጂው ላይ እንኳን አረ ውያዘብሽ ነው እኮ እንደዚህ ልትይዙ መስሎኛል አረ ይሁን አይደለም ይሄ ከግንኙነት በኋላ ሴቷን ልትወስደው እንዳታረክስ እየተላጠብኝ እንዴ የምረስ ልጅ ነው ከማረግሽ አንድ 15 ደቂቃ በፊት ነው ሰጂው አለ እና ፖስት ፒል ወይ ኒንጃ ወይ ሌላ ነገር ነው በዛሬው ሪቪዋችን እንግዲህ ከሹንጠና ሬስቶራንት ያስመጣነውን ምግብ ሞክረነው ነበረ በጣም ሪኮመንድ ማላረጋችሁ ቤት ነው እጅግ በጣም የሚያስጠላ ቴስት ስጋው የቆየ ነው የገደማ ቴስት ነው ያለው ጨው ሞጅረውበታል ቅመም የለውም ምን አስበው እንደሆነ አልገባኝም ሄሎ አበቃለኛ ሪቪው መሰራው ልጅ ሹንጠና ሬስቶራንት ከፍላችሁ ልታሰሩ ደሞ አጋጣሚ ሆኖ እኮ ምግባችሁን አዝጂ ሪቪው እንትን ያልኩ ነበር አጋጣሚ ተገጣጣመ ስንት ከፍላላችሁ 50 ሺህ ብር በቃ ችግር የለውም አረቤቱ ይጠለቀለቃል በገበያ ይጥለቀለቃል አጅ ወንድሜ አሁን በቃ በዚሁ ቀጥሏል ሹንጠና በቃ እሺ ወንድሜ እሺ ሰላም ጤና ይስጥልኝ ሪቪው ከአበቃል ጋር ነኝ እንግዲህ ዛሬ ከሹንጠና ሬስቶራንት ያስመጣነውን ጻዴ ምግብ እንግዲህ አብረን እንቀምሳለን ሌትስ ጎ እስቲ ለመጀመሪያ ጊዜ እንግዲህ ፊት ለፊታችሁ ልቀምሰው ነው ለመጀመሪያ ታይሜ ነው ሌትስ ጎ ዋው ታዲያ አፋችሁ ሲማማ ይሰማችኋል ፍሌቨር ማለት ነው እስቲ ዋን ባይት ለእናንተ ዋን ባይት አንደኛ
አንደኛ አንበይን ያመጣው በልጅነቴ እናቴ ቤት ውስጥ የምትሰራልኝን የጣፈጠ ጥብስ ነው ያስታወሰኝ። በኖስታልጂክ ፊሊንግ በኖስታልጂያ ሊገለኝ ነው ትዝታ ያመጣብኝ። ሹንጠላ ሬስቶራንት አንደኛ ላይክ እንደዚህ አይነት ምግብ ከቀመስኩ ኦልሞስት 1 year or 2 years ተቆጥሯል። ነገር በጣም ረጅም ጊዜ ነበረ። ላይክ to the perfection ላይክ ከዋጋቸው ከጣዕማቸው ኢንቴሪየራቸው ሄጄ ማይቸው ነበር። ቤታው ኢንቴሪየራቸው አንደኛ ነው ጋይስ። ሌላ ቦታ የትም ሪኮመንድ አላደርጋችሁም። በዚህ ወር መሄድ ያለባችሁ አንድ ሬስቶራንት ቢኖር ሹንጠላ ሬስቶራንት ነው። የሚገኘው ታች ሰፈር ወንዙ ዳር ላይ ነው። ሹንጠላ ትችላላችሁ። ምንም ምን አልችልም። ትችላላችሁ። አየን እኮ ስንት ቦታ ላይ የምግብ ሪቪው ተሰርቶ ሄደን እኮ አዘናየ ነው። አይገናኝም። ሪቪው ለሚሰሩት ለማስታወቂያው የሚቀርበው ምግብ ፖርሽን ሁኔታና ሄዳችሁ ደግሞ እናንተ ስታዙ አይገናኝም። አበቃል። በዚህ አመት የቲክታክ አዋርድ መብላት አለበት ከምላቸው ሰዎች ደግሞ አንዱ ነው። እውነት የሚሰራቸው ኮንተንቶች አንደኛ ደግሞ ከፍሎ ነው እንዳትሉ። ቴስቲ ሶያ ስጋ ነው ብለህ የጋበዝካት ቺክ እኮ ነች። ዛሬ 10 ሚሊዮን ካሌለው ቤት መኪና ካሌለው አላገባም ምናምን ብላ የምትመጻደቅ የቦምቦሊኖውን ታሪክ ልደግም። በነገራችን ላይ ወንድም ያንተም ያለላሃትን ያልተማረችውን እንዳታገባ። በቃ ህይወት በጋጮ ነው ደስ የሚለው እኩል ሲዋጣ። ወንድሟ ያለለውን ገንዘብ አንተ ከየት ታመጣለህ? ያውን በዚህ ዘመን እስቲ 10 ሚሊዮኑን እሷ ሰርታ ታምጣው፣ ከዛ ትምረጥ። አይሻልም? ይሻላል። እንደዚህ አይነት ቅሌት ይሰውራችሁ። የምሬን እኮ ነው። የዛሬ ሳምንት ነው እኔ ቅሌትን የተከናነብኩት፣ ግን ይሄው አሁንም ድረስ እንቅልፍ እያስታወስኩት እስቃለሁ። ብቻ ምን ይሆናል የወረ ሬስቶራንት እኔና ጓደኛዬ እንገባለን። የአረቦች ሬስቶራንት ነው። ልክ እንደገባን አስተናጋጁን ማናጀር በቃ ልክ እንዳየን ቀወጠው። ደስ ብሎት በቃ በአረብኛ ያወራል። ምን ይላል? ሙሉ ሬስቶራንት ዘሮ እኛን ነው የሚያየው። በቃ በጣም ደስ አለውና ከዛ ደግሞ እኔ ነጥሎ እቅፍ ጥምጥም አለብኝ። እኔም ደግሞ በቃ ሲያው እንትኑ አስተናጋጆቹ ይስቃሉ፣ ሪሴፕሽኒስቷ ትስቃለች፣ ይሄ ጁስ ፈጪው ይስቃል። በቃ እንዳለ ረዛ ያሉት በጠቅላላ ይስቃሉ። ከዛ እኔም ደስ ብሎኝ በቃ የሆነ ጋልኩኝ ነው ወስጄ ጥምጥም ልለቀው ነው እንደ እቅፍ ምንድነው የተፈጠረው ያላወቅኩ። ከዛ ለጓደኞቹ ለአስተናጋጆቹ ፊቴን እንደዚህ ያለ ምናምን ያሳያቸዋል። ስልኩን አውጥቶ የሆነ ነገር ያሳያቸውና ወላ ምናምን ይላሉ። ሬስቶራንት በሙሉ ይስቃሉ። እንዴት ነው ነገር ምናምን ብዬ ጓደኛዬ ምን ይለኛል? አይ ምናልባት ኢንተርናሽናል ሆቴል ሊሆን ይችላል። እኔ እንኳን ኢንተርናሽናል አይደለም ኢትዮጵያ ውስጥም አዲስ አበባ የሆነች ወረዳ ትንሽ የሰዎች ቢያቆይ ነው የራሴን ጠንቅቄ አውቃለሁ። ይሄን ያህል ግን ትንሽ ውስጤ እንትን አለ፣ ተስፋ አደረገ። እውነትም እዚህ ቻይና ሆኜ ቪዲዮዎች ፖስት ሳደርግ እየደረሰ ይሆን እንዴ? ከዛች ከወረዳ ዝና ዘልዬው ባንዴ የዓለምን ዝና ልቆናጠጥ ነው እንዴ ምናምን የሆነ የመሽኮርመም ነገር የሆነ እንትን አለኝ ብቻ። ከዛ እጃችን ልንታጠብ ወደ እጅ መታጠቢያ በዞር ስንል አረ በቃ ነው ፔጅን ቪዲዮን ማሳያችኋለሁ ምን አይለኛል ጓደኛዬ። እኔ ደግሞ መሽኮርመም አይቶ ወረፋ ምን ሆነ ነው እንደዚህ አያስፈልግም እኮ። መጣን ቁጭ አለን ምግባችን እስከምናዝ ድረስ ደስ ብሎት አሁንም ያወራል ጓደኛዬ። ስልኩን አውጥቶ ፔጅን ማሳየት ሶሻል ሚዲያ ላይ እንቀሳቀሳል ቪዲዮ ይሰራል ምን አይሏል። ያ ብዙም እንግሊዝኛ አይችልም። አየውና የሆነ ግራ መጋባት አለ ምንድነው እና ብሎሽ ብቻ መለሰለት። ትዕዛዛችን ከተቀበለ በኋላ የኔን ፎቶ አውጥቶ እንዲህ በስልኩ አሳየን። እኔ ሳየው ከሆነ ፊልም ላይ ወሰደው ሲልም መሰለኝ የሆነ ሬስቶራንት ላይ ቁጭ ብዬ የሆነ ሰው ጀርባውን ሰጥቶኛል። ቁጭ ብዬ ያወራው ነው። ከዛ ዙም አድርጌ ያዋለው እዛው ሬስቶራንት ነው። ምንድነው ስለው የዛሬ 3 ቀን መታችሁ ነበር ወይ? አዎ መተን ነበር። ሰዓት ከፍሉ ወጣችኋል ተባለባችሁ አለ። ለጓደኞቹ ሲያሳያቸው የነበረው ፊት ምናምን ሲጠቁም የነበረው ሴኩሪቲ ካሜራ ላይ ስክሪንሾት አድርገው ከተማ ለከተማ ሲያስሱ ሲፈልጉ ነበር ማለት ነው። አገኘሁት። ያ ሁሉ ሰው ሲስቅ የነበረው ሌባው ተገኘ። እኛ ሳንፈልገው ወጥመዳችን ውስጥ ራሱ መጣ ነገር ነው መሰለኝ። እንደዚህ ሙሉ ሰዓት አንገቴን ደፍቼ ነው የበላሁት። አንገቴን ደፍቼ ለካ በሰዓቱ ረስተነው ነው ሳንከፍል ወተን ደስ ብሎት ነው ከፍለን ወጣን እላችኋለሁ። አቤት አቤት
ቅሌት ይላችኋል። ይሄ ነው ግን በመሰረቱ ረስተው ስለሄዱ ነው የሚመለሱት እንጂ ሌባ ቢሆን አይመለስም። ግን ያሳፍራል፣ በጣም ያሸማቅቃል። የስራው የደሞዝ ጌታ በእርግጥ ገብታለች ደሞዜ ማታ ቢያስገቡ ትንሽ ጨምረው ታትሬ ሁሌ በሰራው የደሞዝ ጌታ አለቃዬ እንዴት አረጉልኝ ጭማሬ ነው ይቅርታ አድርጉልኝ እኔ ጌታ ካስከፋሁት እንደው በቸልታ አይቆጦ ባኮ በዚህ ማታ ኑሮ ከብዶብኝ ነው የኔ ጌታ ኦ የኔ ጌታ ደሞዝ ጨምሩ አይባልም እንደዚህ አንጀት እየበሉ መስፈን ነው ካልሆነ ይሄን ቪዲዮ ላኩላቸው እንጂ ደብዳቤ ጋጋታ አያስፈልግም። ሚስተር ቦስ ደግሞ ተመቸናል። የኔ ጌታ ለጌታ እዚህ ቤቶች እንደምናችሁ በአመት አንድ ቀን መጣንላችሁ። ሙልሙላ ፈለት ከፋኝ እንደገና መረረኝ አመት ምን ታዘብክ ብትሉኝ በቃ የድሮ ድባብ የለም። ሆያውዬ ሲደርስ ገና ከስንት ቀን በፊት ልጆች ይሰባሰባሉ፣ ቆርኪ ይጠፈጠፋል፣ ግጥም ይጠናል ምናምን ከተማው ምናምን አላል ዩአፋይ ምናምን ብዙ አለ ግን ብዙ የለም በቃ። እና በዚህ አጋጣሚ እንኳን ለደብረ ታቦር በዓል በሰላም አደረሳችሁ። ተመልሰናል። አይሾ ስፒድ እና ዲላን ፔጅን ያመጣው የባህልና ቱሪዝም አሁን ደግሞ ኢትዮጵያን ለማስተዋወቅ ስፓይደርማን የተባለውን የሆሊውድ ገጸ ባህሪ ለገጽታ ግንባታ ማስመጣቱ ተነገረ። ከዚህ በፊት እንደ ውሻ የሚጮህ ሰው አምጥታ ራሷን ያስተዋወቀችው ሀገር አሁን ደግሞ እንደ ሸረሪት የሚንቀሳቀስ ሰው አምጥታ የሀገሪቱን እንቅስቃሴ ልታሳይ ነው ተብሏል። ዘና ዜና ስፓይደርማን ከተባለው የሆሊውድ ገጸ ባህሪ ጋር አጠር ያለ ቆይታ አድርጓል። እንደሚከተለው ይቀርባል። እሺ። አዲስ አበባ ጽዱ ከሰው አረንጓዴ ጽዱ የዘፈን ሆሊውድ ድረስ ነበር የሚሰማው። የሚገርም ሙዚቃ በጣም የሚገርም። እንደውም ጄኒፈር ሎፔዝ ራሱ ካልዘፈንኩት ብላ ነበረ። ቤን አፍሊክ እኔን አግብተሽኛል ከዚህ በኋላ እኔ ብቻ ነው የምዘፍኝ ብሎ ሲከራከሩ ነው። እኔ ቀጥታ ነው እዚህ የመጣሁት። አቤት አዲስ አበባ፣ አቤት ፎቅ። አዲስ አበባ ግን በጣም ተቀይራለች። እኔ ራሱ ሸረሪት ሲነድፈኝ እንደዚህ አልተቀየርኩም። እሙዬ ግን ኦኬ መላከፍ አይቻልም ማለት ይቀርታ። እሺ መናደፍስ ይቻላል? አዲስ አበባ ጽዱ፣ አቤት ፎቅ፣ አቤት መብራት። እኔ ከአውሮፕላን እንደወረድኩ ቀጥታ መጥቼ ፎቅ ላይ ልንጠለጠል ነበረ። ግን ያው ኤሌክትሪክ ቢዘኝ እንደዛ ነገር ለኔ የሚሆን ፎቅ እስኪመጣ ድረስ እንግዲህ ባለስልጣን ላይ እንጠለጠላለን። አሁን ይሄ እዛ ቤት ነው ያለው። ይሄ መሀል ከተማ ላይ ያለው ይሄ መሀል ጣት ይመስለው ህንጻ ንግድ ባንክ፣ እሱ ህንጻ ላይ ተንጠልጥያለሁ። የሚገርም ህንጻ ነው። በቃ እንደዚህ ብዬ እንደውም ሳይ ከባንኩ የበለጠ ሼፍ ማርከስ ገበያ ያለው እንትንም ተንጠልጥያለሁ። ይሄ የናሳ ቢሮ የሚመስለው ይሄ ሳህን በሳህን ዲሽ በዲሽ የሆነ ሳተላይት በሳተላይት ኮንዶሚኒየም እዛም ላይ ተንጠልጥያለሁ። እዛ እንደውም መቀመጥ ፈልጌ ነበረ፣ ግን ኮሚቴዎቹ ያስቀምጡ ምንም አይነት ነገር የለም። የኮቴ አምጣ፣ የቀለም አምጣ፣ የሸረሪት ፓርኪንግ ክፈት የማይሉት ጉዳይ የለም። ታውቃቸው በቃ ቀጥታ እንደው ፓርላማ ህንጻ ላይ ራሱ ሄጄ ተንጠልጥያለሁ። እንደው ጉዱን ለማየት ብዬ ማለት ነው። በዛ እንደውም አባላቶቹ ነድፌ ሱፐር ሂሮ ላረጋቸው ነበር፣ ግን እነሱም የሉም አሉ። ሰው ሊነድፎ ወጥቷል ተባለ። መቼ እቅድ ሊነድፎ አይወጡም። ያው ከመጡ አይቀርም ብዬ ችግኝ ተክያለሁ። በጣም ደስ ብሎኛል። ያው ብንጠለጠልበት ደስ ይለኝ ነበረ፣ ግን ያው አሁን መቼም አድጎ መንጠልጠል አልችልም። ያው ተስፋ የቆረጡ ወጣቶች ይንጠለጠሉበታል። እንግዲህ ያው የሰላም አምባሳደር ተብዬ ያው ጋቢን ተሸልም ያለው በጣም ደስ የሚል ጋቢ ነው። በእርግጥ አልተቋጨም ብለዋል። ችግር የለውም እንኳን ጋቢ ጦርነቱም አልተቋጨም። ያው የመጣሁትም አንዱ ዓላማ ያው የሰላም አምባሳደር እንደሆንኩ ለመናገር ነው። በጣም ኢትዮጵያ በጣም ሰላም ነች። እንደዛ ነው በላይ ያላችሁ። እንግዲህ እኔ ጉብኝቴን ጨርሼ ወደ ሀገሬ ስመለስ ያው ሀገሬ ገብቼ ድሬን አደራለሁ። እናንተም ጦርነታችሁን አድሩ በለው። ኧረ ተወን ምን አለ። ኧረ ተወን። እንዴት ያለ ትዳር ነው? ምን አይነት ባል ነው? ስራ ላይ የምቀልድ ሰው አይደለሁም። ከሚስቴ ጋር አንድ ድርጅት ላይ እየሰራን የ3 ቀን ደሞዟን ቆርጬባታለሁ ይለናል። ስራ ላይ አልቀልድም። ቀጣት? አዎ ከተጋባን በኋላ ይመስለኛል። ከተጋባን ነው አይደል? የ3 ቀን ደሞዝ ቆርጬባታለሁ። በእውነት
ስራ ላይ አልቀልድም። እንዴ የቤትን አስቤዛ እኮ ነው የቆረጥከው። ያ ተቋም ደግሞ አደራ ብሎ ተሳስቻለሁ እንዴ? ያ ተቋም ደግሞ አደራ ሰጥቶኛል። በማስጠንቀቂያ ብታልፋትስ? መጀመሪያ ኦራል አለ፣ ከዛ ስቴፖች አሉ። እሱን ሁሉ አልፋ ነው እሷ። አዎ ከዛ ማብዘታው ነበር ማለት ነው። ግን በጣም ላጨብጭብል በእውነት እንደዚህ ስራውን የሚያከብር ሰው ደስ ይላል። ጀግና ነው። በጣም የሚገርም ነው። ግን አንዳንድ ጊዜ ይቀላቀላል። ብዙ ጊዜ አንስተን ተወያይተንበታል። እኛም እስቲ እናንተ እችን ሀሳብ ያዟት። ሀቀኛ ሰው ምቀኛ ነው? ምን ማለት ነው? በሀቅ ስራውን የሚሰራ የምታውቁት የምትግባቡት ሰው በሀቅ ግን ስራውን የሚሰራ ሰው ጓደኛችሁ የሆነ ቤተሰብ የሆነ ሰው ስራ ቦታ ላይ አንድ ላይ ሆናችሁ አርፍዳችሁ ስትመጡ ቢቀጣችሁ ወይንም ደግሞ ላለቃችሁ ቢናገር ጓደኛችሁ ሆኖ ሰዓት ተቆጣጣሪ ሆኖ በዛን ነው የሚገብት ብሎ ትክክለኛውነት ቢናገር ይሄ ሰው ሀቀኛ ነው ወይንስ ምቀኛ ነው የምንለው? አይከብድም አለው ልብ አለው ሰው መርሳት አይከብድም ወይ? ይሄን ዘፈን መስፈን አይከብድም ራሱ አንተ አስተላም እንዴ ልጅ አለው እኮ ይደብረዋል ልጁ ምናምን ብላ ተሰሙ እንዴ እንዴ እንደ እስስት አመት ሙሉ ኮንቴንት ያያየርክ ተደበርብናል። ለዚህ ምን ይዋር ኤሊ ነው በገብርኤል አይከብድም ወይ ትላለህ? ፍሬክ በል ያለ ፖሊስቶን በመድኃኒዓለም ያንተን መናገርኛ ሳለቻ ምን ሆነ ነው እንደዚህ እጀተ የወለቀ መሳቢያ መስለህ አንተ ዝብዝብ ጳውሎስ ማርያም ምን ቆንጆ መሆን ፈልጌ እና ይጥጌ ሄዳን ቃ የሰው ቃ ነው እንደሚነካው ነው ወይ የሚነካው? ሁለተኛ እንድታረጋለሽ አሁን ፖሊስ ልጥራልሽ አልጥራ ጠርቼ ላስገርፍሽ አላስገርፍሽ? ራሴው ልግረፍሽ? ፖሊስ ይግረፍሽ ወይ እኔ ልግረፍሽ? ማን ይግረፍሽ? ልጆች ናቸው። ፋሚሊ የሚያደርገውን አይተው ነው የሚያደርጉት። ያው እናትየው ስታረግ ስለምታይ ሜካፑን እንግዲህ እሱ ሂሳብ ይሆናል ያንገበገባት። በርግጥ ግን ልጆችን እንደ ልጆች ትሪት ማድረግ ያስፈልጋል አይደል? የቢሮ አለቃ ነው። አንዳንዴ በውሃ ቀጠረኝ አንዳንድ ሰው ሲጠምድህ የለም። ክረምት ነበር ጊዜው። አይ በጣም አለ የማትወጣበት ጊዜ አለ። አጋጣሚ ፀሐይ ወጣች። እኔ ቁጭ አልኩ። ጠዋት ነው። ከዛ ሁለት የኔ ባልደረቦች መጥተው አጠገቤ ቁጭ አሉ። ሴቶች ናቸው ትላልቆች። መጣ አለቃዬ መጣ። ተነስ ግባ አንተ ወደ ቢሮ ምናምን አለኝ። ሞቄ እገባለሁ ትንሽ ፀሐይ ነው። ምንም አላናገረኝም። እንደዛ ነው አለና ገባልህና ደብዳቤውን አረቀቀዋ። በስራ ሰዓት ፀሐይ ሞቆ በማስሞቅ አራስ ነው እንዴ ማሞቃቸው? አራስ ናቸው ደሱ አልኩት። ትላልቅ ሴቶች ነው ማስሞቀው ነው ያልኩት። በተፈጥሮ ተከሰኛል አልኩት። ላሚን ያማል እንግዲህ ይህ ይመስላል። ምን ቪዲዮ ሲደጋገም ያምናሉ ብለህ አስበህ ነው? ይሄ ነው ያማሉ ወይስ ሌላ የሚሰራ ነገር አለ? አሁን ሰርጀሪም ላሰራው ብትል እኮ ትንሽ ወጪ ያስወጣል። ቀላ ያለ ነገር ካልፈለግ ከዚህ ጃኒን ይዘህ መጣ ያማል ነው ብትለኝ አምናለሁ። ይመስላል ይለኛል። ያማ ካሁን መኪና ሸለመን ብለን የምንጠብቀው ሰውዬ በቁሙ አብዶ ነው እንዴ? አንተ የሚነግርህ ሰው የለ? ይሄ ተመሳስሎ አይደለም ተመሳስሎብህ ነው። ታው መኪና ቻሌንጁ ምን እሱ ነው ደስ የሚለው። ይሄኛው እኔ አልመጣልኝም። አላህ አለም እጄን አንስቻለሁ። የሰሞኑን ማለት ነው እነዚህ ፋይተሮቹን እያገናኛችሁ እነ ጆኒ እነ ሴዶን ማስታወቂያ የምታሰሩ ሰዎች ማለት ነው ደና ገላጋ እያዙ እንጂ እንዴ ትናንቶቹ አሁን ለምሳሌ ተገናኝተው ነበር እንዴ መንገድ ሊደባደቡ ነው እንዴ? ትኬት እኮ እየተሸጣለው እኮ ይሄን እናያለን ተብሎ እኮ ነው። ደና ገላጋ እያዙ በደንብ ያዟቸው፣ አለበለዚያ ድራማው አይሆንም እንዴ። ከተገናኙ ከተበቃ አለቀ እኮ ጌች እኮ ቀለጠ ማለት ነው እኮ። ሪንግ ውስጥ ሳይገባ እኮ ሜዳ ላይ ያልቅ ነው እንዴ። የቻይኖች ጸብ ሊሆን ነው አስፋልት ላይ ምናምን ቢዋት ወይስ ደግሞ ድንገት ገላጋዮቹን አልፎ ሲገናኙ ብራዘር እንዴ ነሽ ልበልሽ ብዬ ነው ምናምን ብለው ነው እንደሚሄዱት። አታገናኟቸው። ቢያንስ ደና ገላጋዮቹ ላጥላጥ ሲል ግጥም አድርገህ በቃ ክፈሏቸው። ለገላጋዮቹ ከፍላችሁ አሰሩ እንዴ። ጸቡ እንዳልቅ ሜዳ ላይ አደራ። ኖርማል ነው። ሰዎች ገንዘብ መስራት አለባቸው። ይገባናል። ድራማ ነው ምንም እኮ ይታወቃልና ቢለቋቸውም እነሱ አይደባደቡም። አታስብ ናቲ። እኔ ሰው ቀበጥ ይለኛል። ቀበጥ እኮ ማለት ቀበጥ ሰው ይሰራል እንዴ? አይሰራም እኮ ቀበጥ ሰው። እኔ እንደዛ ነው ማለት ወይ አፈር አይንካኝ ነው የሚሉት። ከምን ተነስተው ነው ግን ቀበጥ የሚሉ? እኔ ምን አውቃለሁ ማለት ይሄንን በዚያ አጋጣሚ በተነግሩኝ እኔ ይኸውልሽ በላቤ ለፍቼ ሰርቼ እዚህ የደረስኩኝ ሰው ነኝ። አዎ እውነት ነው። ቀበጥ ሲሉኝ ያስገኛል በጣም። ወይ ራስሽ ነው ያቀበጥሽው? ባደሞ ልክ ነው ታዲያ የራሴን ያላቀበጥኩ ማንን ላቀብጥ ነው? በደንብ ገና ቀብጣታለሁ ሜላትን። ቀበጥ ነው የምለው የኔ መቅበጥ ሰውን ማይነካ መቅበጥ ነው የምቀብጠውና ያን ያህል እንደዚህ ትችት ደረጃ የሚያስደርስ ድርጊትን ያልፈጸምኩኝም።
እንዳልኩሽ ደግሞ ብዙ ጊዜ አለባበስ አይደል? አለባበስ እኮ ሰው መብቱ እኮ ነው። ቦታውን መስሎ ይሄድ እንጂ መብቱ ነው። አሁን እኮ በዚህ ጊዜ እኮ ስለ እንደዚህ አይነት ነገር የሚያሳስበን ጊዜ ላይ ስነን ለራሳችንስ ጊዜ በቃናል? እንደዚህ አይነት ጥቃቅን ነገሮች ላይ ትልቅ ነገር አሁን ነው የመጣው። ይሄስ ነገር ድሮም የነበረ ነው፣ ወደፊትም ይቀጥላል። ሰው በግል ህይወቱ ብቻ እናይበት። የዛኔ መብቱን ይጠይቅ። ሰው በራሱ ላይ ለሚያረገው ነገር ለሚወስነው ነገር የራሳችንን ህይወት እኔ ለራሴ ጊዜ አይበቃኝም። በነገራችን ላይ እንዳልኩሽ ነው ኤሚ፣ ለራሴ ቀኑ ምን አርጌ እንደሚያልቅብኝ አላውቀውም እና ለራሴ ጊዜ የለኝም። እንኳን አይደለም ስለሆነ ሰው አካሄድና አለባበስ ልጨነቅ ቀርቶ እኔ ምን አገባኝ። ስለተወደድሽ ነው ለነገሩ አቴንሽን ስላያገኘሽ ነው ያ ማስተያየት የሚሰጥሽ። ምናልባት እንዳልኩሽ የሚወዱ ሰዎች ከሆኑ እንደው ያን አስተያየት የሰጡሽ ምን አይነት ምላሽ ትሰጫለሽ? እኔ አሁን ሳላከብር ቀርቼ አይደለም፣ ግን ይሄ በቃ የኔ ፍላጎቴ ነው፣ መወደው ነገር ነው። ምን እንደምለብስ ከሰው በላይ እኔ አውቃለሁ። ለራሴ የሚመቸኝን ልብስ አውቀዋለሁ፣ ለእኔ የሚመጥነኝን ልብስ አውቀዋለሁ እና ለእኔ ተውልኝ ባካችሁ። ለየት ያለ ስታይል አለሽ የራስሽ። ብዙ ጊዜ ነው እኛ አንዱ ያደረገውን ነው ወይ ደግመን የምናረገው ወይ ደግሞ ልክ የሚመስለን እና አንዳንድ ሰው ደግሞ ወጣ ብሎ የራሱ የሆነ ያለባበስ፣ ያነጋገር፣ ያዘፋፈን ስልት ይዞ ይመጣል። ሰው ያ የራስ መንገድ እንዴት ነው የሚገኘው? ሜላትስ ከየት አገኘችው? እንዴት ነው ሌሎቹ እንደሚለብሱት መልበስ ያልቻልሽው እና የራስሽ ነገር የኖረሽ የሚለውን ነገር ደግሞ እኒህ ምን መሰለሽ፣ እኔ አሁን ስቴጅ ገና ስራ እንዳለኝ ካወቅኩኝ አለባበሴን አስባለሁ። ሰው ማይረብሽ ወይ ከዚህ በፊትም ብያለሁ። እዛ መጥቶ አይቶኝ የሄደ ሰው እንዴት ደስ ብሎት እንደሚሄድ ማያውቀው ያችን ክፉ ሰዓትና የሆነ ብቻ አቀነባብረው የሚወጣው ነው ሜቢ ሰው ቤቱ ሆኖ የሚያየው። እስቲ ኑና ልጋብዛችሁ መታችሁ ቦታውን ይመስላል በሉና እና ምንድነው እኔ አዘፋፈኔም የራሴ የሆነ ስታይል አለኝ። ስቴጅ ፐርፎርመንስ አደረግ ቅብጠት የሚባለው የሚመስለው ነገር ቅብጠት የሚመስል ስሜት እኮ ነው። ስሜት ነው። እኔ ዘፈንናት በቃ ካራክተሯ የኔ በቃ አላውቃትም። እኔ ሜላትን አሁን ሳወራሽ አለ ያወራውሽ አለሁት። ስቴጅ ስወጣ ደግሞ አላውቃትም። ሜላት ትመጣለች በቃ ዘፋኟ የዘፈኑን እንትን ተመስጬ ከልቤ ነው የምዘፍነው። እኔ ዘፈን ስዘፈን እኔ ሙዚቃ ውስጥ ነው የምገባው። ከዛ እዛ ጋር ያለውን በቃ እዛ ሊዝናና የመጣውን ሰው ማዝናናት ነው። እኔ መጥቶ ስብሰባ ሊያደርግ አይደለም እዛ የመጣው፣ ሊመካከል አይደለም፣ ሊዝናና ነው የመጣው። ኢንተርቴነር ነኝ። እንደ ልቤ የሚመቸኝን ለዛ ደግሞ ኮንፈርት የሚሰጠኝን ነገሮች ነው ከቤቴ ስወጣ ከጫማ ጀምሮ እስከ ልብሴ እስከ ጸጉሬ እስከ ሁሉ ነገር ለኔ ተመችቶኛል። የሚመቸኝን ነው። ገና ደግሞ ወደፊት ብዙ አይነት ደግሞ አለኝ ገና ምለብሰው። ገና ምን አይነት ይሆን? ገና መቼ ገና አሁን እኮ ገና እኮ ነው እንዴ። እኔ ጋር ደግሞ ስትመጪ እንደዚህ በቃ ደርበብ ብለሽ ደግሞ ሜካፕ የለ ምን የለ ምንድን ነው ሜካፕ ብዙ ጊዜ እኔ አትጠቀሚ፣ አያምርብኝም። በጣም ናቹራልም እንደዚህ ቆንጆ ነሽ። ቴንክ ዩ። አንቺም በጣም ቆንጆ ነሽ። አንድ ሁለቴ ምናምን ሶስቴ ሞክሬ አውቃለሁ። ኢቭን ቪዲዮ ክሊፕ ሰራ አልቀባም። እኔ በባዶ ነው የምቀርጸው። አንደኛ ስኪንቶኔን አያመጡልኝም። ሁለተኛ እኔ በሰው ሳይኮ ማለት ተሰርቶ የሚያምርባቸው ሰዎች አሉ ደስ የሚሉ። እኔ ላይ ግን አልወደውም ሜካፕ አልወደውም። አሁን ላይ ደግሞ ወጣትነቴም ውበቴ ነው ብዬ ነው የማስበው። ከኔ ጋር የሚስማማውን ነገር ከኔ ጋር ይቀመጣል፣ ይቀጥላለሁ ማለት ነው። አሁን ደግሞ እስቲ ስለ ፍቅር ህይወትሽ ደግሞ እናውራ። የሜላት የፍቅር ህይወት ምን ይመስላል? አለኝም የለኝምም ይብራራልን። አልገባኝም እኔ አልገባኝም። ለምን መሰለሽ እኔ እንዳልኩሽ እኔ ሶሻል ሚዲያ እኔ ራሴን ወክዬ እጠቀማለሁ፣ አክቲቭ ነኝ ምናምን እንደምታየኝ። ግን ብዙ ጊዜ እኔ የግል ህይወቴ ማንም ሰው እንትን እንዲልብኝ አልፈልግም፣ እንዲያውቅብኝ አልፈልግም ስልሽ
ይገባሉ ቤቴ ከዛ አለኝም ብል የለኝም ብል ችግሩ እኔ ጋር ነው የሚመጣው አለኝ ካልኩኝ ማን ነው ይቀጥላል የለኝም ካልኩ ደግሞ ምን አግቢ እንጂ ምንድነው ይሄ ደኮ ነው ይቆሰው ነው ምናምን ይሉሻል ገብቶሻል አብዛኛው በኔ ሙያው ላይ ያሉ ሰዎች ሶሻል ሚዲያ ላይ ወጥቶ ህዝብ ጋር የወጣ ትዳር የበረከታ ይቻላል የሰው አፍ ከባድ ነው ይባላል የሰው አፍ ከባድ ነው የሰው አይን ከባድ ነውና ደበቅ ማለቱን ፈልጋለሁ በእንደዚህ አይነት ህይወቴ ላይና ምናልባት እኔ በዚህ ጉዳይ ማወራው የሚመስለኝ የ50 ዓመት ኢዮቤልዩን ሳከብር የትዳሬን ከዛ ወጣዋለሁ በቃ እኔ ከዚህ በኋላ ደብቀዋለሁ አወራችሁ እንዳልኩሽ ኢዮቤልዩ ያልኩሽ የዛኔ ብዙ ነገር አሳልፌ ነው ትምርትም ልሆን እችላለሁ የዛን ጊዜ እግዚአብሔር ለዛ ካደረሰኝ ያደርሰኝና አሁን ካለሽ ለመመረቅ ነው ከሌለሽ ለመፈለግ ነው አራችሁ በሁለቱ መርቂኝ ካለሽ እንደዚህ ይሁንልሽ ካለሽ የተባረከ ይሁንልሽ ከሌለሽ ደግሞ አመጣልሻለሁ እዚህ ንግግር ውስጥ የሚገርሙ ነገሮች ሰምተናል አይደል እዚህ የሷ ሐሳብ ውስጥ እኔ ሁለቱን ነገር በጣም ነው ማከብረው ማደንቀው የፐርሰናል ላይፏን ፕራይቬት ማድረግ በጣም ናይስ ነው ይሄ ሁሉ ጊዜ የምንለው ነገር ነው ይሄ በጣም አሪፍ ነው እንደገና ሜካፕ ላይ ያሰበችውን ነገር ደግሞ የተናገረችውን በጣም አሪፍ ነው አንድ ሰው የሚያምርበት ነገር ነው ማድረግ ያለበት የማያምርበት ከሆነ ፋሽን ስለሆነ ብቻ ማድረግ የለበትም የሚለው ይሄን በጣም መደግፍላት ሐሳቧ ነው በጣም ስፔሻሊ ለፕራይቬት ላይፍ ያወራችው ነገር በጣም አሪፍ ነገር ነው አለባበስ ላይ ግን አልስማማም እኔ የሜላት ከዚህ በፊትም ብዙ አይነት አለባበሶች ለብሳ ጡቶቿን የሚያሳይ ከፍታ ወጣ ብዙ ነገር አርጋ እንደገና አሽሙር ለዛ መልስ ደግሞ እንዲሚል ፎቶ ለቃ ታሪኩን የምታስታውሱ ሰዎች ታስታውሳላችሁ አለባበስ የግል መብት ነው ወይ አዎ መብት ነው ነገር ግን አይከን ሲኮን ሰው የሚከተለው ሲኮን አንድ የሚሰራው ስራ ህዝብ እንደሚሰማለት ሰው አርቲስቶች ሲሆኑ እኛና ለምን ሰማላት እሷ ብቻ ቤቷን ዘግታ ዘፍናው ብቻ እንትን የምትለው አይደለም መኖሪያዋም ስለሆነ ገንዘብ የምታገኝበትም ስለሆነ አድናቂዎቿ የሚወዷት ሰዎች የሚሰጧትን ፖዚቲቭ ምክር ተግባራዊ ማድረግ ተገቢ ነው ብዬ ነው ማስበው እንጂ አይ ምን አገባቸው የግል መብቴ ነው የሚል አቋም መያዝ ወደፊት የሚያዋጣ አይመስለኝም ህዝብ ሲቀጣ ምን አይነት ቅጣት እንደሚቀጣ ስለምናቅና ለህዝብ እስከሆነ ድረስ የምትሰራው ህዝብ የሚለው ነገር መስማት አለባት በአብዛኛውም ባለባበሷ ብዙ ጊዜ ተቃውሞች ይነሳሉ መጥቶ ኮንሰርት ላይ የሚያይን ሰው ምንም ብሎኛ ያቅም ለምትለው እዛ እየዘፈነች ሄዶ ወጥቶ ሊነግራት አይችልም አይቶ ይወጣል ሲወጣ ግን ባለው ሶሻል ሚዲያ ላይ ኮምፕሌን ማቅረቡ አይቀርም ብዬ ነው ማስበው እዚህኛው አቋምሽ ላይ ትንሽ እንደገና ብታስቢበት አሪፍ ነው ምለው ምክንያቱም እናስቴር አወቀን ማየት እንችላለን አንድም ቀን ያለ አበሻ ቀሚስ መድረክ ላይ ወጣ ኮንሰርት ሰርታ አታውቅም ይሄናው ሁሉም ሰው የሚስማማበት የሚወደው ነገር ነው አይደለ ለምን ባበሻ ቀሚስ ሰራች ምናም ብሎ ያን ኮምፕሌን የሚያቀርብ ሰው የለም ካለም ጤነኛም አይመስለኝም ግን አንቺም ደግሞ የግል መብትሽ እሷ ስላደረገች አንቺ አበሻ ቀሚስ ልበሽ ሳይሆን የምትለብሻቸውን ስታይሎች ትንሽ ብታስተካክዩ የሚል ነው እናንተስ ምን ትላላችሁ በዚህ ለሐሳብ አስተያየታችሁን እስቲ ኮሜንት ሴክሽን ላይ ብታስቀምጡት አሪፍ እንወያይበታለን ድምጻዊ ኃይሉ አመርጋ በመድረክ ያቀረባቸውን የሙዚቃ ስራዎች ለተመልካች ሊያደርስ ነው ከጃኖ ባንድ ጋር በርካታ ሙዚቃዎችን የሰራው ኃይሉ የመጀመሪያ አልበሙን በጥቅምት ወር መጨረሻ ላይ ለአድማጮች ማቅረቡ ይታወሳል ኃይሉ አዲስ አልበሙ መውጣቱን ተከትሎ በተለያዩ ቦታዎች የሙዚቃ ስራዎችን ያቀረበ ሲሆን ከነዚህም መካከል ግንቦት 22 ቀን 2018 ዓመተ ምህረት ከዳዊት ጽጌ ጋር በአዲስ አበባ ኮንቬንሽን ሴንተር ውስጥ ያቀረበው ይገኝበታል ኃይሉ በዚሁ ኮንሰርት ላይ ካቀረባቸው ስራዎች መካከል ከተራራው ማዶ ዘመዳ ዘመዴ ማን እንዳንቺ ቆንጆ ይነጋልና አዲስ አበባ የተሰኙትን የመድረክ ዘፈኖቹን በቪዲዮ አቀነባብሮ ቅዳሜ ነሐሴ 16 ቀን 2018 ዓ.ም በራሱ በድምጻዊው የዩቲዩብ ገጽ ላይ እንደሚለቀቅ አውቀናል። ከሰሞኑ ማህበራዊ ሚዲያ ላይ ከተበራከቱ ወሬዎች መካከልና በወጣቱ ዘንድም እንደዚሁ የተወሩ ከሚገኙ ወሬዎች መካከል አንደኛው የግዳጅ አፈሳ ነው። ከምሽቱ 12 ሰዓት በኋላ በተለያዩ የመንግስት መኪኖችና የመንግስት የታጣቂ ኃይሎች እነዚህ ወጣቶች እየሰበሰቡ እየወሰዱ ወደማይታወቅ ቦታ እየተወሰዱ እንደሆነ የተለያዩ ወጣቶችና የተለያዩ ሰዎች እያወሩ ሰምተናል። እነዚህ አፈሳዎች ከተበራከቱበትና ከተጀመሩ ጀምሮ በጣም ቆይተዋል። ወር ደግሞ በረጅም ጊዜ ያክል አፈሳዎች ሲካሄዱበት ከነበሩት ከተማዎች መካከል አንደኛው አዳማ ነች። አንድ አዳማ
ላይ የሚኖር ወጣት እንደነገረኝ ከሆነ እነዚህ አፈሳዎች ከተካሄዱ በኋላ ወይ ደግሞ እነዚህ በመንግስት ኃይሎች ወጣቶች ታፍሰው ከተወሰዱ በኋላ ከቤተሰቦቻቸው የራንሰም ገንዘብ ወይ ደግሞ ከቤተሰቦቻቸው ልጃቸው ለማስለቀቅ ገንዘብ ክፈሉ የሚል ሪኩዌስት እንደሚመጣላቸው ነግሮኛል። ለደህንነቱ ሲባል ስሙ መናገር ያልፈለገው ይህ ወጣት እስከ 50 ሺህ ብር ከ50 ሺህ ብር እስከ 100 ሺህ ብር ድረስ ቤተሰቦች ለልጆቻቸው እየከፈሉ ልጆቻቸው ወደ ቤታቸው እንዲመጡ እያደረጉ እንደነበርና በአሁኑ ሰዓት ላይ ደግሞ ይህ አፈሳ ወይ ደግሞ ይህ የግዳጅ መውሰድ ወይ ደግሞ ከቦታ ላይ የታፈሱ ወጣቶች መወሰድ በጣም በአስጊ ሁኔታ መጨመሩ ተናግረዋል። እስቲ እናንተንም እዚሁ ጋር ልጠይቃችሁ። በሌሎች ከተሞች ላይ እንደዚህ አይነት ጉዳዮች ሰምታችኋል? በሌሎች የኢትዮጵያ ከተሞች ላይ በተለይም በአዲስ አበባና በተለያዩ በሚታወቁ ከፍ ባሉ ከተሞች ላይ እንደዚህ አይነት ነገሮች ሰምታችኋል? የሚመለከተው የመንግስት አካልስ እንደዚህ አይነት ጉዳዮች ላይ ማጣራት እያካሄደ ነው የሚገኘው ወይስ ደግሞ ኮምፕሊትሊ ሆክስ ነው ብሎ የሚታመነው ወይስ ደግሞ የምር መንግስት አካል እያወቀውና የመንግስት አመራሮች እያወቁት የሚካሄድ ጉዳይ ነው? በቻልኩት አቅም የዚህ ህገወጥ አፈሳ ወይ ደግሞ የህገወጥ አፈሳ አካል የነበሩና ታፍሰው የነበሩ ወጣቶች እንደዚሁም በቤተሰቦቻቸው ገንዘብ ተከፍሎላቸው ወጥተው ከቤተሰቦቻቸው ጋር ተቀላቅለው የነበሩ ወጣቶችን አግኝቼ ለማናገር ሞክራለሁ። የነሱም ቴስቲሞኒ ለመናገር ሞክራለሁ። አሪፍ ጥያቄ ነው። እስቲ እንግዲህ የምታውቁት ነገር አለ? እስቲ እናንተም ኮመንት ላይ እስቲ ጻፉ። እስቲ ምናልባት አንድ ለውጥ ሊኖር ይችላል። አይሆን ነገር ምን ሰማ እንችል ይሆናል። ግን ወሬው አለ ወይ? አዎ አፈሳ አለ የሚባል ነገር እየሰማ ነው። ይህንን ቪዲዮ የምሰራው ለባለስልጣኖቻችን አሪፍ ዘዴ ለመንገር ነው። ይኸውላችሁ በግድ ወንገር ላይ ምናምን ወጣቱን እያፈሳችሁ ከምትወስዱ አስገድዳችሁ ወደ ጦርነት ወደ ወታደራዊ ስልጠና ከምትወስዱ አንድ ዘዴ ልንገራችሁ። እናንተ ውጡና ባለስልጣናት ሚኒስተሮች ምናምን ከፍተኛ ባለስልጣናት ውጡና እናንተም ልጆቻችሁን ይሄው እኔ ልጄን አገር ለማዳን ለሚደረገው ለዚህ ጦርነት ልጄን ለወታደራዊ ስልጠና ይሄው ልክ ያለው የራሴን አስተዋጽኦ አድርግ ያለው እናንተም አድርጉ ልጆቻችሁን ላኩ የሚል ማነሳሻ ለኢትዮጵያውያን ወላጆች ንገሯቸው አድርጉና በፍቃዳቸው ወላጆች ልጆቻቸውን ይልካሉ። እንደዚህ አድርጋችሁ ብታነሳሱን ይሻላል። በቃ ከናንተ ይጀመር። በጣም ደከመኝ ይሄ በቃ አፈሳ ወታደራዊ ስልጠና ወጣቶች በግድ እየተወሰዱ ነው የሚል ዜና መረጃ ሲላከልኝ ሳይ በእውነት በጣም በቃ ወጥቶ መናገር ደከመኝ። የምሬ ነው። እኔ እንደግለሰብ መስማትም ይሄንን ማውራትም በጣም ደከመኝና በጣም ያስጠላል፣ ይደክማል፣ ይሰለቻል። እስከመቼ በሁሉም የኔ ጥያቄ አሁን ቅድም የሰማነው አይደል? አንዳንዱ ታፍሶ በገንዘብ የሚለቀቅ ከሆነ እገታ ነው የሚሆነው አይደል? አግተው ገንዘብ ለመሰብሰብ ነው ወይንስ የእውነት ወስደው ወደ ጦር ሜዳ ለመውሰድ ነው? ይሄ ራሱ ገና ያለየ ነገር ነውና ይፋም ነገር ቢነገር ውሸትም ከሆነ ውሸት ነው ወይንም ግለሰቦች በራሳቸው ተደራጅተው የህግ አካላት የሆኑ ሰዎችን እያፈሱ እያገቱ ገንዘብ እየተቀበሉ ነው ወይ የሚለው ክሊር ቢደረግ አሪፍ ነው። አይውላችሁ ያው አፈሳም አለ የሚባለው ነገር ሰው አይምሮ ውስጥ ወጣቱ አይምሮ ውስጥ ስላለ ያው እንደዚህ እንደ ፕራንክ ደግሞ ናግባ ምናምን ያሉ መቀለጃ ያደርጉታልና በጣም ያሳዝናል። በጣም አንደኛዋ ደግሞ የገዛ ዘመድ የሚል የሆነ ጊዜ ካፖርት ጮኛ ያመጣልኝን ኮት ካፖርት በርዷት በራሴ መኪና ይልኩ ያውልቄ የሰጧት በልብሴ ሁለት ናቸው ብያለሁ ጓደኞቼና አንደኛው በፀጉሪ በራሴ ፀጉሪ ተቆራጠ ፀጉር አብሬ እኮ ነው የምተኛው የምበለው በቃ ኑሬ በጋራ ነው በፀጉሪ ይሰራል። ከዛ ደግሞ አንደኛው ደግሞ በምንድነው ስሙ ይሄ በልብሴ ላይ አንዷ ደግሞ የገዛ የቤተሰብ ዘመድ ብዙ ነገር ከናቴ ማለያት እንደው ጥቂት ቢሆኑ በሄድኩበት ማጋር እዚህም ቢሆን ማካፍላት ማግዛት ቤተሰብ ዘመድ በራሴ በልብሴ ነው። ከዛ የሰጧት እንድትለብስ ብርድ ስለነበረ ዝናብ ካፊያ ነበር አስታውሳለሁ። የሰጧት ልብስ ላይ ነው ሞዳቸውን ሰዎች ማጣት ቢዝነስ መበላሸት መተት እድል ከዛ አንድ ላይ ነው የተወሰዱ እድልም ምናምንም ገንዘብ ኤቭሪቲንግ ነው በቃ ያሰሉ። መጨረሻው ደግሞ ምንድነው ነፍሴን ከስጋዬ መውሰድ ምን እንዳሰቡ አላውቅም። ምናልባት ስታውቅ ትበቀለናለች ብለው አስበው ይሆን እኔ ነፍሴን ከስጋዬ የመለየት እንዳልኖር ማለት ነው። ብዙዎችም እንደዚህ አይነት አሰራር ነው የሚደረግባቸው በየጸበሉም እየታገሉ ያሉ ሰዎች አሉና እና እነሱ ደርሰንበታል የሚሉት ነገር ላይ በአለማዊ እይታ ነው። እኔ ደግሞ በቃ እግዚአብሔርን ይዣለውና ከእግዚአብሔር ጋር ነው አሁን የምኖረው ህይወት አዲስ ማንነት ነው ያለኝ አዲስ ህይወት ነው። ሼህ መሐመድ አላሙዲን ቀጠሮ ይዛችሁ ከሳቸው ጋር ለመገናኘት ለትሄጂ ስቲ ምን እንደምትሆኚ በቃ ያመኛል አልኩ። እንደዚህ ይዘጋል ማውራት አልችልም መናገር አልችልም ምናምን በስልክ ግን እናወራለን እና ትቀርያለሽ። 1 ቢሊዮን ብር ግን ቼክ ላኩል የዳሽን ባንክ ከ$20,000 ውጪ በሶስተኛው ቀን 1 ሚሊዮን ብር ቼክ እንደውም ቼኩ ያ ቼክ ይሰጥ በነበረ ሰዓት ለሌላ ሰው ለሌላ ወዳጃችን ጓደኛችን ይሰጥ ስለነበረ ታሪኳ መታት ወሰድ ዋናው ጋር
ሸራተን ዋናው ጋር ብለው አመመኝ አልሄድኩም። ከሳቸው ጋር አልተገናኘንም። ከዛ ታሪኳ ፎቶግራፍ ታምጣና ዘሸራተን የመብላት የመጠጣት የቪአይፒ ያውቁታል ስለምን እንደማወራ በዚህ እንትን የሚጠቀሙ ሰዎችና ተብሎ ስም አልሆነም። በነፃ እንድበላ እንድጠጣ እዛ አንዷ በቃ ይሄን ያሉ ፕሪቪሌጆች እንዳለ ያሉ እንትኖች እንድጠቀም አልሆነም። የሆነ ነገርም አላው ከዛ እሳቸው ይቀጥራሉ። እንደገና ሸራተንም ቀጠሩኝ እንጂ ለቁርስ 5 ጊዜ 6 ጊዜ በስልክ አውርተናል። አሁን ለቤተሰቦቼ ቤት መግዛትና ለራሴ ቤት መግዛት አሰብኩኝ። እሺ ከዛ ቆይ ግድ የለም መኪና ላስቀድም ብዬ መኪና ገዛው ኮሮላ 2003 ቤቱ ተገኝቷል። 2 ቤት ግን መክፈል አልቻለም። ገንዘቡ ወቄት እንደሄደ አላውቅም። እሳቸውም ጋር አልተገናኘሁም። ገንዘቡ በቃ ሄደ ተሰለበ ይሉታል በእነዚህ አሁን በእንትን ቋንቋ። ጉድ ነው እኮ ዘንድሮ ይሄ መተት የሚባል ነገር ማንሰማው ታሪክ የለም። አለ በደንብ አለ በደንብ የሰይጣን አሰራር በደንብ ነው ያለው። የስንቱን ቤት አመሰቃቀለው፣ የስንቱን ቤት ጉድ አረገው። በየጸበሉ በየመኑ የምትሰሙት ጉድ የሚገርም ነው። ኮሜዲያን ያሲኖ ታሪክ ሰርቷል። የቤተሰብ ጨዋታ አቅራቢ ሆኖ ከበርካታ ተወዳዳሪዎችም ኮሜዲያን ያሲኖ በዛሬው ዕለት መመረጡ ይፋ ሆኗል። ኮሜዲያን ያሲኖን ሁላችሁም እንኳን ደስ ያለበሉትም። ከዚህ ከቲክቶክ መንደር ተነስቶ የተለያዩ መድረኮችም ላይ ሰርቶም እንደዚሁም ደግሞ የተለያዩ ታለንቶችን አሳይቶም ዛሬ ላይ ታዲያ ትልቁ የተባለውን አርቲስት ነፃነት ወርቅነህ ነፍሱን ይማረውና ሲመራው የነበረውን የቤተሰብ ጨዋታ እንዲመራም በኢቢኤስ መመረጡ ይፋ ሆኗል። ያሲኖ እንኳን ደስ ያለ። በጣም የሚጥር ልጅ ነው። እንደዚህ ኮሜዲ እንደሚሰራው ብቻ አይደለም አንዳንድ የግል ህይወቱንም ያጋራባቸው ነገሮች አይቻለሁ እና በጣም በስንት ጥረት እዚህ የደረሰ ልጅ ነው። እንኳን ደስ ያለ። አሪፍ ነገር ነው። እንደ ምርጫ ግን ብትሉኝ ከነበሩት ሰዎች የኔ አንተ የግል ምርጫ ማን ነው ብትሉኝ ሰማር ባሪያው ነበረ። ያው እንግዲህ አልተመረጠም ማለት ነው። እናንተስ ምርጫችሁ ማን ነበር? ያሰባችሁት ሰው ቦታውን ይዞታል? እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጸጉሬን አበላሻችሁ። የቤተሰብ ጨዋታን ከዚህ በኋላ የሚያቀርብልን ማን ነው? ማስታወቂያው ላይ የቤተሰብ ጨዋታ ምርጥ 4 ውስጥ የገባው ኮሜዲያን ያሲኖ ስም በኤአይ ተሰርቶ አንድ አፍታጠሩኝም በኤከምሰሩ በጣም ኢነርጂ የሚፈልግ ቦታ ነው። ነጽዬ የነበረበት ቦታ ነውና ከተመረጥን እዚህ ቦታ ማሸነፍና የሚባል ነገር እኔ ፈጽሞ የሰው ልጅ አሸነፈ የሚባለው ለህልሙ አንድ እርምጃ መራመድ ሲጀምር እኔ ኦልዌስ አሸናፊ ነኝ ብዬ ነው የማስበው። ሌሎች ጀግኖች እንዲወለዱ ደግሞ እድል መስጠት ያስፈልጋል። ትልቅ ኃላፊነት ነው። ትልቅ ስራ ይጠበቅብናል። እንሞክራለን፣ እናደርገዋለን። በብዙ የስራ መስክ ውስጥ ነው ያለፍኩት። እኔ ሆቴል አስተናጋጅ ነበርኩኝ ለ7 ዓመት። የታክሲ ረዳት ነበርኩኝ። ከዛ ባለፈ ደግሞ የተለያዩ መድረኮችን ባለመመቻቸት ሁኔታ ውስጥ ሆኜ እሰራ ነበር። ከዛ ቲክቶክ ከመጣ በኋላ 1 ሚሊዮን ፎሎወርስ እስክገባ ድረስ ስልክ አልነበረኝም። ያ ምንድነው ትናንትና እዛ ጋር የነበረው ልጅ ዛሬ ትልቁ መድረክ እዚህ ጋር ተገኝቷል። ይሄ እየሞከሩ ላሉ ነገ ትልቅ ዓላማ ህልም ላላቸው ሰዎች እኔ ምስክር ነኝ። ስለዚህ አሁን ይሄን የምታየው ሰውዬ ማለት ነው እዚች ጋር ሉላን እያያት ነው። ጥበብዬ እዚህ ጋር አለ፣ ሮባ እዚህ ጋር አለ፣ ትንሱና ይየው አይደለ? እነሱ መሃል እኔ ቆሜያለሁ። አንተም ነገ ያሰብክበት ቦታ፣ አንቺም ነገ ያሰብሽበት ቦታ ትደርሻለሽ። ኤቨር ጊቭ አፕ። ቀን ያልኳችሁ አሪፍ መልእክት ነው። የነበረበት ሁናቴ ምናምን ነበረ፣ ዛሬ እዚህ ጋር ደርሷል። ጀግና ነው በቃ ምንም ጥያቄ የለውም። ለሌላውም ሞራል ይሆናል። የምታስቡትን ነገር እንደውም አሪፍ ነገር ብሏል። አሸናፊ ማለት ለሚፈልገው ዓላማ ሁልጊዜ ወደፊት አንዳንድ እርምጃ በጨመረ በሄደ ቁጥር ያንን ለማድረግ አሸናፊ ነው። ይሄ ቪዲዮ ምንድን ነው ብላችሁ ካሰባችሁ ከታች የተጻፈውን መለስ አድርጋችሁ አንብቡት። በ26 ዓመቷ 4 ህጻናትን በሰላም የተገላገለችው እናት በሰላም ወደ ቤቷ ተሸኘች። 4 ህጻናትን በሰላም የተገላገለችው ወጣት እናት በሙሉ ጤንነት ልጆቿን ታቅፋ ወደ ቤቷ መግባቷን የተሰማው በጥሩነሽ ቤጂንግ አጠቃላይ ሆስፒታል
4 ህጻናትን በሰላም የተገላገለችው የ26 ዓመት ወጣት እናት ላለፉት 8 ቀናት በተደረገላቸው የሕክምና ክትትል በጥሩ ጤንነት ላይ በመሆናቸው ቆይታቸውን አጠናቀው ወደ ቤታቸው በሰላም ተሸኝተዋል። በሁላችሁም ቤት ያልጠበቃችሁት ያላሰባችሁት በረከት እንደዚህ ተደራርቦ ይግባ ማለት ፈልጋለሁ። አሜን ብለናል። ከአሜኑ ውጭ ግን አንዳንድ ነገሮች መታሰብ አለባቸው። ሰው ልጅ ሊወልድ ሲል ያው እግዚአብሔር ስጦታ ስለሆነ አንድ ልጅ ወልዳለሁ ብሎ ነው በአብዛኛው ሰው የሚያስበው አይደል? ከዛ በኋላ በተለይ በዚህ ዘመን ፕላን አለ አይደል? ልጅ ሲወለድ የምታሳድጉበት ነገር ምናምን እና አንድ ልጅ ብላስበ መንታም ሲሆን ከበድ እያለ ሄዳል። ኢኮኖሚካል አኳያ ነው እንጂ በረከት ነው። 4ም ሰጥ 5ም ፈጣሪ ያለው ነው የሚሆነው። በዛው ልክ ግን የማሳደጊያው ኢኮኖሚያዊ ጉዳይ ብቻ ሳይሆን የጉልበቱን ጉዳይ በጣም ከባድ ነው። እኛ አሁን እንደዚህ ዜና ሰምተን አለፍን። ከዛ እነዚህ ልጆች ለማሳደግ የሚከፈለው ደግሞ ዋጋ መኖሩን ማሰብ ያስፈልጋል። ዛሬ አንድ እዚህ ቤት ውስጥ ያለ እዚህ ድርጅት ውስጥ ቆጥ ላይ ነው የምተኛው። ያየነው ነበር። እሱ ቆጥ ላይ የተኛ ማለት በማወቅ ደረጃ ልንገርህ፣ ቤት የሚሰጥ አካል በመንግስት አካል ያለ ሁሉንም አውቃለሁ። አንድ ቀን ለዚህ ችግር ብዬ ቤት የለኝም ብዬ ቤት ያንኳኳሁበት የለም። ለግል ጉዳይ እንደ ተቋም እኮ እዚህ ቤት ውስጥ የሁሉ ትልልቅ የመንግስት ኃላፊ እንደመምጣቱ ከድሮ ጀምሮ እንደማወቅ እኔ እንዳለኝ ኮኔክሽን ለተቋሙ እንኳን ኢሹም ስላልሆነ መሬት የጠየቁበት ቀን የለም። ተው ለራሴ ገብቷል ማለት ሀቅ ይሄንን ነገር ሁሉም ሰው ወደ ራሱ ይጠይቅ። ማንም እኮ ዛሬ ላይ ተነስተሽ ሽንኩርት ተክላለሁ፣ ድንቻ፣ ዶሮ አረባለሁ ለሚል መሬት እንዲህ በሚደረግ በሚሰጥበት በሚሰራበት ሰዓት ላይ ተቋም የነገርኩ ይሄንን እኮ የኪራይ ቤቶች ቤት ቁልፍ ገዝቼ 10 ሚሊዮን ብር ቁልፍ ገዝተን ከዛ ደግሞ እንደገና ደግሞ ያው አላህ ኸይር ጀዛውን ይክፈለው ዶክተር ረሻድ ከማል ፌደራል ቤቶች ኮርፖሬሽን እነሱ በዝቅተኛ የቤት ኪራይ አድርገውልን ምን አድርገውልን አንዳንድ ጊዜ ይጨንቃል። ውሃ እዚህ ቤት ውስጥ ወላሂ 120 ምናምን ሺህ ብር በወር ይመጣብናል። የ5 ወር ተጠራቅሞ 500 ምናምን የ3 ወርና የ4 ወር ተጠራቅሞ 500 ምናምን ሺህ ብር ውሃ መጥቶብናል። እንዴ እዚህ ቤት ይሄ እኮ አንዳንድ ጊዜ በቀን 3 ጊዜ እዚህ ቤት ውስጥ እኮ ለሰው ልጅ ቁርስ መሰራት ተብሎ እንደው አሁን ባለ ሂደት ዝም ብሎ በትንሽኛ ዋጋ ብትሄድ እንጀራን ምናምን እንግዲህ ቁርሱ 100 ብር ነው፣ ምሳው 100 ብር ነው ብትል ለአንድ ሰው 300 ብር እናወጣለን። 300 ብር በወር ስንት ነው? 9000 ብር ነው አይደል? ከዛ በኋላ እዚህ አድሚኒስትሬሽን ኮስቱ ምናምን ቤቱ ላይ የሚወጣ የሰራተኛ ደሞዝ ሁሉ የዚሁ አካል ነው አይደል? ይሄን ስፕሊት ብታደርግለት ምናምን ለአንድ ሰው 10000 12000 ብር አውጥተን እያኖር ነው ህይወቱን ለመቀየር ኮስት አድርጎ እሱን ዝም ብለህ አብዛው 78 ሚሊዮን 10 ሚሊዮን ይመጣል። ከየት ይመጣል ብለኝ ወላሂ አላህ ነው የሚሞላው። እንዳይኸው እኮ አንዳንድ ጊዜ አልሞላልን ብሎ ቅድም ያየው አይነት ሽሮ ነው እዚህ ቤት ውስጥ ሲበላ የምታየው። እንደዚህ ላው ሰው ደግሞ ትልቁ ችግራችን ንጹህ ሆነን ከከተማው ጋር እንመሳሰል ብለን እንደገናም ደግሞ አድርገን የነበርኩበት ላይፍና ህይወትም ደግሞ እንደዚሁ ስለሆነ በዛ ስታንዳርድ እሱ ደግሞ ባክፋየር አድርጎ እንደ ሀብታም ታይተህ በዛ አክል ሆነ የሚረዳህ ሰው የለም። የሚያይበት መንገድ በቃ እንደዚህ ሚኮ ይቺን ቪዲዮ ልሰራ የተገደድኩት እንደው ምትለው ብታጣ እንደው በረንዳ ያደግኩት እላለህ። እንደ በእናትህ ይቅርታ ካልክ ጠራ ባለ ይቅርታ ባለ ህዝባችን ይቅርታ ለማለት ወደ ኋላ አይልም። ሰው ያጠፋል፣ ይሳሳታል፣ ይቅርታ ይላል። ግን ቢያንስ ያደገበትን ማህበረሰብ ያሳደገውን አባት አብሮ ያደገውን ወንድምት ክዱ ቤተሰብ የለኝም በረንዳ ያደግኩ ሲባል በጣም ተሰማኝ። በተለይ አማርኛ ይቅርታ ማለት ጥሩ ሆኖ ህብረተሰብን ተሳድበህ እኔ አሁን ይሄን ቪዲዮ እንዲሰራ የተገደድኩት ስለተሰማኝ ነው እንጂ መናገር አልፈልግም። አንተም በፈለከው ይመችህ። እኔ ግን እየተደዋወልን ነበረ፣ እየተነጋገር ነበረ። እንደዚህ ግን ክደህ እኛን እንደ ማህበረሰብ እንደ ባህላችን ክዱ ቢያንስ አድርገሃል እኮ ተሸክሜ ማሳድጊያለሁ። አብረን በልተናል፣ ጠጥተናል፣ አድርገሃል። እዚህ ደረጃ ራሱ ጫፉን ያስያዘህ ማን ሆኖ ነው? በረንዳ ወድቄ በረንዳ አድርጌያለሁ፣ የበረንዳ ኑሮ ፍቅር አለኝ ብለህ የምትል
ስለዚህ ለማንኛውም ለማስታወሻ በራስ እጅና ካሜራ ያነሳቸው ወንድሞችን ያዩ እንደምታያቸው እነዚህንም ካርክ ለማንኛውም ቀልቢስትህ አሁንም ቀልቢስትህ በደንብ ይቅርባል ይቅር ይላል ህዝባችንም እኔም እንደዛው ይቅር ለከፈለው ይቅር በለኝ አባቴ በለኝ ወላሂ ፈጣሪም ይቅር ይላል ህዝባችንም ይቅር ይላል ዝርዝር አድርገህ በደንብ ዝርዝር አድርገህ አጥፍቻለሁ ብለህ ይቅር ይላል ወደ ነበረው አቋም ወደ ነበረው እውቅናህ ወደ ነበረው ከፍታ ትመለሳለህ ከዛው እንደዛ አለባውስ አይምሮ በሽተኛ ነኝ ይሄ ህክምና ያደረኩ ነው ይሄ ማስተባበያ ሊሆን ይችላል ግን እውነተኛ ይቅርታ የልብ ጠብታም አይሰጥምና በሚመክሩ መሰረት ይቅርባል እኔ ወዳለሁ ከጎንም ነኝ ቀጣይ ስንመክር ደግሞ ስመክር ማዳመጥ አለብህ ዝም ብሎ ላይ ከፍ ስላልክ እሱ ሊሆን ይችላል ያጨለመብህ ዝቅ ሲል ነው ሰው ዝቅ ብሎ ይቅርታ ሲል ነው ወደ ነበረበት ሊመለስ ነው አልበለዚያ በመታመነው እምነት ይሆንብህ ይቅርባል ነው እኔ በቃ አስገድደኛል ሚካኤል ተክለማርያም አያም ተክለማርያም ወገኝ አባቴ ነኝ ለማንኛውም ሸር አድርጉለት ይወቀው በሸር አድርጉለት ቀጻይ ይወልዳል ይበዛል ከፍም እንዳለ ሊቀጥላል ሀብትና እውቅና ይቀራል አንድ ወቅት ስለዚህ ይሄንን ለማይቀረው ህይወትህ ለመጠሪያህ ይቀርባል እኔም ይቀርላለሁ አሁንም ይቀርብያለሁ አሁን ልብ እየሰጠህ ነው ተነስተሃል በዚሁ ቀጥል ለማንኛውም እንዲደርሰው አድርጉለት ከፈለጋችሁ መረጃ ከኔ መውሰድ ትችላላችሁ አመሰግናለሁ የሚኮ ማይክ ወላጅ አባት ናቸው ይሄንን ሐሳብ ያስተላልፉት ሚኮ ማይክ እንደምታውቁት ከቅርብ ጊዜ ወዲህ ከተመልሶ እስከዛሬ ያልኩት ነገር ማህበረሰብ እንደ ማህበረሰብ የተሳደብኩ ሳረጋቸው የነበሩ ነገሮች ስህተት ነበሩ ጥፋት ናቸው እንዲሁም ደግሞ አይምሮዬ ጋር ትንሽ ችግር ስላለብኝ ነው የሚል ይቅርታ ጽፎ መጥቶ ነበር ህዝቡ ጥሩ አቀባበል ሰጥቶታል እንደምታውቁት ህዝቡ ከልብ አዝኖ ይቅርታ ላለ ሰው ይቅርታ ያደርጋልና ተደርጎለት ገንዘብ እርዳታ እናርግልኝ ሲባል ያ ገንዘብ እርዳታ አልፈልግም ዋናው ይቅርታችሁ ነው ከዛ ስራዬን ብቻ ካያችሁልኝ ከተከታተላችሁኝ እንደ ቀድሞ ከተመለሳችሁልኝ በቂ ነው የሚል ሐሳብ አንስቶ ነበር ጎዳና ላይ ምን ያደግኩት ብዙ መከራይቼ ምናምን ብሎ ነበር እዛ ሐሳብ ውስጥ ስለዚህ አባቱ መጥተው ይሄን ተናግረዋል ለአባቱ ደግሞ እሱ ይሄን ምላሽ ሰጥቷል አባትነት ከፎቶግራፍና ከሚዲያ ብቅ ማለት በላይ ነው ብያምናለሁ ይቅርታ እንደዚህ አይነት ቪዲዮ ሰርቻ አላቀም ግን አሁንም ነገሮች ብዥታ እየፈጠሩብኝ ወይ ደግሞ እንዳይፈጠሩብኝ የፈለኩ ጉዳይ ስላለ ነው እኔ ህይወቴን በጎዳና ላይ በረሃብ በብርድና ያለ እናት መከራን እያየሁ ነው ያደግኩት በልጅነቴ እናቴን አጥቼ አሳዳጊ ደጋፊ አጥቼ በየጎዳናው ስንከራተት የኖርኩትን ይህ እውነተኛ ነው የመከራ ህይወት እኔና ፈጣሪ ብቻ ነው የምናውቀው ዛሬ ብዙ ወጣቶች በየጎዳናው የወደቁ ከፍ ለማለት የሚታገሉትና አባታቸው የሚያልፉ በመንገድ የኔም እውነተኛ ታሪክ ነው አቶ ስላችሁ ይገባቸዋል ዛሬ በፈጣሪ እርዳታና በህዝቤ ፍቅር ከወደኩበት ተነስቼ ስቆም ከዚህ ቀደም በህይወቴና በችግሬ ጊዜ ያልነበሩ አካላት ዛሬ ሚዲያ ላይ ፎቶግራፍ በማውጣትና ቪዲዮ በመስራት አሳድገ ነው ረዳ ነው ሲሉ ማየት እጅግ ይገርማል ደሞም ያመኛል ለኔ አባትነት ማለት ልጅ በወደቀበት በራቦና በጠማው ጊዜ ያጠገበው መገኘት ነው በጎዳና ላይ በብርድ እንደዛ ስንቀጠቀጥ መጠለያ ምናምን አጥቼ ያሳለፍኩበትን ህይወት ዛሬ ከፍ ሲልና ወይ ደግሞ እውቅና ሲመጣ ሚዲያ ላይ መውጣት ሳይሆን ከታች ከመሬት ስቧጭር እጁን ይዞ ማሳደግ ነው አባትነት ማለት ዛሬ አባቴ ሚዲያ ላይ ወጥቶ ስለኔ ቪዲዮ በመስራቱ ወይ ልጠላው ወይም ልቃወሙ አልፈልግም እውነቱን እኔና ፈጣሪ እናውቀዋለን ነገር ግን ይሄ አጋጣሚ ለብዙዎች ትምህርት እንዲሆን ፈልጋለሁ አባትነት የሚለካው በፎቶግራፍ ሳይሆን በታደሰ አደራና በእለት ተለት እንክብካቤ ነው ብያምናለሁ አሁንም ቢሆን ያለምንም ቤተሰብ በየጎዳናው ለምትታገሉ አሳዳጊያታችሁ ለምትለፉ ወጣቶችና ህፃናት ሁሉ መልእክቴ አንድ ብቻ ነው አባትና እናት ባይኖሯችሁም ፈጣሪ አለላችሁ ተስፋ ሳትቆርጡ ስሩ ከወደቃችሁበትም ትነሳላችሁ እኔ ያሳለፍኩትን መከራና እውነት ለመሸፈን የሚደረግ ምንም አይነት የሚዲያ ዘመቻ እውነቱን ሊቀይሩ አይችልም ህይወቴን የለወጠው የፈጣሪ ቸርነትና የህዝቤ ፍቅር ብቻ ነው እውነተኛ አባትነታችሁ ለልጆቻችሁ በጊዜው ስጡ አባትነት ሚዲያ ላይ አይሰራም ዛሬ እናቴ በህይወት ባትኖርም
ይህም ብታይ ግን መኝ ነበር። አይተክ ለማርያም ደግሞ በዚህ መጡ። እንደኔ መመላለሱ እንደዚህ ትክክል ነው እያላስም ያው ወላጅና ልጅ ናቸው፣ አባትና ልጅ ናቸው። ስለዚህ በግል መነጋገር ይችላሉ። እሱ መጥቶ ይህን በመናገር እሳቸው መልስ ሰጡ አለ። ከዛ እሱ ከዚህ በኋላ ደግሞ ከእሳቸው ጋር ንግግር ቢያደርግ ጥሩ ነበር ብዬ ነው የማስበው። ግን ያው ሚዲያ ላይ ያወጣ ነገር ስለሆነ ራሱንም ክሊር ለማድረግ ይሆናል። ከዛ ከጓደኞቹ ቤታችሁ ገባሽ ቲክቶከር ሆነው የሆነ ነገር ይኖራቸዋል፣ መኪና ይኖራቸዋል፣ ኢቭን በቃ የሆነ ደህና ነገር የሚለብሳሉ፣ ደህና ቦታ ላይ ይታያሉ ምናምን። እኔ ያንን ነገር ሳጣው ከጓደኞች በታች መሆን በጣም የሚያምነገ መቅናት አይደለም ነው ያማላ። እዛ ቦታ ላይ ደረሱ ሰዎች ደግሞ አንቺን ላለማገዝ ሲሞክሩ ምናምን ደግሞ ስታይ እዛ ራሴን ሞቼ አገኘሁት ማለት ነው። ራሴን ማለት እየተባለልኝ ወይኔ ጽጌ ትደርሻለሽ የተባልሽ እዛ እኮ ትደርሽ ነበረ። ወይኔ በቃ አሁንማ በቃ በራብሽ ነው መስጠት። ለምን እንደዚህ ትሉኛል? ላስረዳቸው ፈልጋለሁ። እንደዚህ ሲሉኝ እንደዛ አትበሉኝ። እኔ እኮ እንደዚህ ሆኜ ነው። እኔ እኮ በጣም ጎበዝ ነኝ። እኔ እንደዚህ ነኝ። ሶ ነገሮችን ሰው በማይሆን ነገር ስለተረዱትና ህይወቴን አቅጣጫው ሌላ ቦታ ስላስቀየሩት እንጂ እኔም የራሴን አሻራ ማሳረፍ የምችል አይነት ወጣት ነኝ። ማስረዳት ፈልጋለሁ ኤቭሪዋን እንደዛ ለሚለኝ ሰው። እናቴም በቃ እንደዚህ ሆነ እንዴ ማለት ተበላሸብሽ ነገሩ ምናምን ትለኛለች። ኖ አልተበላሽም። ከዛ የቀን ጎዶሎ አገኘኝ፣ መጠጣት ጀመርኩ እንዳልኩሽ ምናምን። ከዛ መጠጥ ቤት ውስጥ በጣም ከመሳት የተነሳ ዌተሮቹ ምናምን ጠርቼ ህይወቴ ታሪኬ ነግራቸዋለሁ። እንደዚህ ነበርኩኝ እኔ እኮ ዛሬ ላይ እንደዚህ ከመውደቄ በፊት እኮ እኔ እኮ ቲክቶከር ነበርኩኝ፣ እኔ እኮ ፊልም ሰርቻለሁ፣ እኔ እኮ እንዲህ አልነበርኩም ምናምን ማለት ጀመርኩና ይሰብርሻል። ይሄ እንደዚህ ማለትሽ በራሱ ይሰብርሻል። እንዲህ ወይኔ ልክ የሆነ እብድ ምናምን ስታይ አብረን እኮ እንማር ነበር ምናምን ለሱ ምን አይነት ስሜት እንደሚሰጠው ታውቂያለሽ? በጣም ከባድ ነው በጣም ማለት ነው። እና አንድ ዌተር አለች አሁን ስታገኘኝ እወድሻለሁ እሺ በጣም ትለኛለች። ፊልም ሰርቼ ወድቄ ነው እንጂ በወቅቱ እኔም እንደነሱ ቲክቶከር ነበርኩ፣ እኔም ፌመስ ነበርኩ፣ እኔም ጎበዝ ነበርኩ ምናምን እላለሁ። ታገልኩ ላለማልቀስ እንግዲህ ምን ኦኬ መረጋጋት ምናምን ፈልግ ሆነ እንትን አይ ኢትስ ኦኬ አይ ኢትስ ኦኬ እና ከዛ ከጓደኞቼ ቤታችሁ ገባሽ ቲክቶከር ሆነው እንዴ አሪፍ ላይ ነበራችሁ፣ በጣም በቃ ከባድ ላይ ነበራችሁ መስጥሉ ነበረ። ያን ሁሉ ነገር እንትን ብዬ ምናምን ወደቅሽ ይከብዳል በጣም። ከዛ ማህበር ላይ የሚያገኙሽ ሰዎች በጣም ብዙ ቦታዎች ላይ የሚያገኙሽ ሰዎች በቃ አሪፍ ላይ ነበራችሁ፣ አሁን ወደቅሽ፣ አሁን እንደዚህ ሆነ ሲባል ሱሴንም ጎን ለጎን እያበረታታው እንትኑንም ራሴንም ሰርቫይቭ ለማድረግ ጎን ለጎን ብዙ የሚያግዙኝ ሰዎች ደግሞ መጡ። ከዛ በኋላ ማለት ያኔ ብዙ ሰው በድሎኛል፣ ብዙ ሰው ህይወቴን አበላሽቶታል ምናምን፣ ግን በጣም ብዙ ሰው ደግሞ አክሞኛል። ገባሽ? እና ሰው ይኑር ብዬ ነው ማስበው። ለሰው ጥላቻ የለኝም አሁን ላይ። በሰው ተጎድቻለሁ፣ በሰው ደግሞ ታክሜያለሁ በጣም። መጠጥ ላይ ያገኘኋቸው ሰዎች ነበሩ እንዳልጠጣ ፕሮቴክት፣ ሌላው ነገሮችን እንዳልወስድ ምናምን ፕሮቴክት ያደረጉኝ ደግሞ በጣም ብዙ ሰዎች። እረፊ ቆይ አሁን እንደዛ አይደለም ምናምን። ከጀማ ውስጥ ማያውቅ አለ ለምን እንደምጠጣ ለምን እንደዚህ ነገሮች እንደምወስድ ማለት ሁሉም ሰው ቢነግርሽ የምትባለውን ወርድ መስማት ስለማልፈልግ መሳቁ መጫወቱ ምናምን ብቻ ይሻለኛል ብዬ በቃ መሳቅ መጫወት ብቻ ነበረ የምፈልግ የነበረው ማለት ነው። በጣም ይገርማል። እንግዲህ ጽጌ ሮያል መማሪያ ይሆን ዘንድ ይሄን ነገር አስተላልፋለች። የነበሯትን ፕራይቬት ቀርጻ የነበረችውን ቪዲዮ እንዴት እንዳሳለፈች ሁሉ እንዴት ታይ ሆኗል ለቀዋለች ማለት ነው። እንኳን ግን ከዚህ ውስጥ ወጣች ነው። ሰው ልጅ ይወድቃል፣ መውደቁና ሲወድቅ ደግሞ መነሳት እንዳላም ነው። ከዛ ደግሞ ለመነሳት መጣር ራሱ ትልቅ ነገር ነው። በዙሪያም አንዳንድ ሰዎች የሚያግዙ ሰዎች ይኖራሉ፣ ለመጣል የሚገፈትሩ እንዳሉ ሁሉ እነዛም ሰዎች ምስጋና ይገባቸዋል። እንኳን ለዚህ ያበቃሽ፣ ከዛው ነገር ውስጥ እንኳን
ወጣሽ ነው። እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ አላደረጋችሁ፣ አሁን ላይክ አድርጋችሁ በሚቀጥለው ባሪፍ ቪዲዮ እንገናኛለን። መልካም ጊዜ። ባይ ባይ።